61 ላይ የገለጻቸው አይሁዳውያን ነበሩ። እጅግ አድርጌ አመሰግናለሁ። እፎይም በዚህ አጋጣሚ ፎሎ በማድረግ ክርስቲያን የሆናችሁ በሙሉ እንድትከተሉ ኮፒ ሊንክ በማድረግ ምን በማድረግ ሀሳብ ብቻ የሚያራምድ ወንድማችን ከሆነ ካጠፋም እኛ ክርስቲያኖች እንጂ ሌላ እንዲያርመው አንፈልግ። እኛው እናስተካክለዋለን። ማስተካከል ያለበትን መናገር ያለበትን ማረም ያለበትን እኛው እንነጋገራለን እንጂ ሌላው እንዲያርም የምናደርገው ነገር የለም። እዚህ ቤት በስርዓት ነው የምናወራው። ስለዚህ እፎይ እንኳን እንድናመጣ ማምዬ ጥያቄዎች ካሉሽ አሁን ረጋ ብለሽ ትጠይቀዋለሽ። አመሰግናለሁ። ዌልካም በሉት። እኔ ቤት ላይ ዋንደና ጠበቃችሁኝ። ሰላም እያለ ጲላዶስን ከስራ አስገባኝ እያለ ነው። ማንን? ጲላዶስ። እሺ ሙስሊም ወንድሞቼም እህቶቼም ካላችሁ መግባት መብታችሁ ነው፣ ቤታችሁ ነው። እኔ ምንም የምለየው ነገር የለም። ገብተን መነጋገር በደንብ ይቻላል። ክበሩልኝ። እነዚህ ጥያቄ ይጠይቃሉ አይደል? ምን አልከኝ አህመድ? የመጠየቅ መብት አለኝ አይደል? እኔም ክርስቲያን አብሶሉትሊ ጥግ ድረስ መብት አለ። ጥግ ድረስ መጽሐፍ ቅዱስ እየጠቀስክ ጥግ ድረስ የመጠየቅ መብት አለ። ማብራት ምንም እንትን የለው እንዳታስብ። ግን ኮንፊሊንግ እያደረጋችሁ እንወያያ። ማሜ ወደ ማሜ እንሄድ። ይሄን ሰው ነው አለ እፎይ፣ ይቅርታ ይሄን ምንድን ነው ያልከኝ? እፎይ ግባ ያስገባው። እሺ ማሜ አጠራ አድርገሽ ሌሎችም እድል መስጠት ስላለብኝ ለሌሎችም ከሙስሊም ካለም ንገሩኝ። አደራ መግባት አለበት። ክበሩልኝ። እኔ አሁን ሀሳብ ሰጥና አቆማለሁ። ሙስሊም ታስገባለታለህ ለአህመድም እሱ ብቻውን እንዳይሆን ማለት ነው። እሺ የመጀመሪያው ሙስሊም ወንድሞቼም እህቶቼም ግቡ ፕሊዝ። በኋላ እንደዚህ ያደረገ አዳላ እንዳትሉኝ። እነሱ ናቸው የሚወያዩት። እኔ የምለው ነገር የለም። አደራ ይሄ እንድታቁ። እሱ ካለ ግባ ብራዘር ግባ። አደራ አደራ። ሙስሊም የምታውቃቸው ካሉ አህመድ ወንድሜ የምታውቀው ሙስሊም ካለ ንገረኛ አደራ። ኧረ በቂ ነኝ ለእነዚህ እኔ ብቻዬን በቂ ነኝ። ጥያቄያቸውን ብቻ አንተ ሰምታችኋል። ቃል በቃል እኔ በቂ ነኝ እያለ ነው። ካሉ ግን እንጨምራለን። ጎሄድ ችግር እና ምዕራፍ 9 ቁጥር 29 ጥያቄሽን ጨረሽ። እዛ በዚሁ ላይ ደግሞ ጥያቄ ጠይቃችሁ። እሺ ልቀጥል። አይሁድ ኡዘይር አላህ ልጅ ነው አለች፣ ክርስቲያኖች አልመሲህ አላህ ልጅ ነው አሉ ሲል አይሁድ ኡዘይር አላህ ልጅ ነው ብለው ሲያመልኩበት የነበረበትን መጽሐፉ ግዴታ መጻፍ የለበትም። ምክንያቱም በዘመኑ የነበሩ ጥቂት የነበሩ ሰዎች ናቸው እንደዚህ ያሉት ነው በመጀመሪያ ደረጃ። ግን እንዳልሆነ የምታዩት በምንድን ነው? አይሁድ ኡዘይር አላህ ልጅ ነው አለች ባለው ኮንሰፕት ላይ ወዲያው መለስ አለና ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ አለ። ክርስቲያኖች በዘመኑ የነበሩት ብቻ ናቸው ኢሳ የአላህ ልጅ ነው ያሉት? አሁን ላይ የሉም? ጥቂቶቹ ብቻ ናቸው ያሉት? አይደለም። አሁንም ያሉት ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው ብለው የሚያምኑ ናቸው። ስለዚህ ዶክትሪን በሆነ በመጽሐፋቸው ነው እያመኑ ያሉት። በመጽሐፋቸው ኢየሱስ የእግዚአብሔር ልጅ ነው በሚለው መጽሐፋቸው አምነው ነው እንደዚህ እየተባሉ ያሉት። ልክ እንደዛው ነው አይሁድም ደግሞ አይሁድ ኡዘይር አላህ ልጅ ነው አሉ ተብለው የተጠቀሱት። ስለዚህ አይሁድም በዛው ኮንሰፕት ልክ ክርስቲያኖች እንደተባሉት በመጽሐፍ እንዳላቸው እያተኮረ እየተናገረ ነው ቁርአኑ። ለምን እኛ ክርስቲያኖች በመጽሐፋችን ያለ ነው ኢየሱስ የእግዚአብሔር ልጅ ነው የሚለው ማለት ነው እንጂ በዘመኑ የነበሩ ሰዎች ብቻ ተናገሩት ብሎ አይደለም እያስቀመጠልን ያለው። አንደኛ ነገር በዘመኑ የነበሩት ሰዎች ብቻ ከሆኑ ካዲያ ኡዘይር አላህ ልጅ ነው አሉ ብለው የተናገሩት በሰሂህ ቡኻሪ 7439 ላይ ኢቭን የቂያማ ቀን እንኳን አላህ ጁሾችን ማለት ነው አይሁዶችን ሰብስቦ አምላካችሁ ማን ነው ሲላቸው እዝራ የአላህ ልጅ ነው የምናመልከው ብለው ኢቭን የቂያማ ቀን እንኳን የአምላክ እዝራ ነው አምላካችን ብለው እንደሚመልሱ ይናገራል። ካዲያ በዘመኑ የነበሩት አይሁዶች ናቸው ተሰብስበው ሲጠየቁ እዝራ የአላህ ልጅ ነው የምናመልከው ብለው የሚናገሩት አይደለም። ሙስሊም ወገኖቻችን ጥያቄው መልሱ ሲጠፋባችሁ ከራሳችሁ እየፈጠራችሁ የምትመልሷት መልስ ነች። ምክንያቱም የቂያማ ቀንም ሲጠየቁ እዝራን የአላህ ልጅ ነው ብለው እንደሚመልሱ እየተናገረ ነው። እንደዚህ ብለው እንደሚያምኑ ከመጽሐፍቶቻችሁ አሳዩ ስትባሉ ግን የለም። በቶራ ላይ እንዲህ ብለው አያምኑም አይሁዳውያን። እንደዚህ ብለው ያመኑበት ቦታም የለም ሲጀመርም በራሱ ማለት ነው። እንደዛ ከሆነ ለምንድን ነው ኢየሱስ የእግዚአብሔር ልጅ ነው እዝራ የአላህ ልጅ ነው ብለው ካመኑ ኢየሱስ የእግዚአብሔር ልጅ ነው ብሎ ሲል ለምንድን ነው እንዴ? ላውራ እንጂ ንቀኝ አንድ ጊዜ። አሁን እኮ ማማኝ ስታወራ ያዳመጥኳት እኮ ለዛ ነው። እሺ ምን መሰላችሁ? አሁን እሷ ስታወራ ነገሩ እንዲቀል ምን ላርግ መሰላችሁ? ወይ ሪፍሌክት ማድረግ አለብኝ።
አህመድ ልነግርህ እኮ ነው ለአንተም እንዲቀልህ 30 ነገር ከሚወረወርብህ እፎይ ነው ሙር መጠየቅ ያለበት ከአንተ ጋር መወያየት ያለበት። በዚህ ነው አሁን የተናገረችው ላይ መልስ መሰጠት አለበት። አዎ ትሰጣለህ፣ ችግር የለም ማለት ከዛ በኋላ ግን ሌሎቻችሁ ፌር እንዲሆን አህመድና እፎይ ብቻ ይነጋገሩ። ስለዚህ 5-1 ብለው ድራማ ሊሰራ ስለሚችል አደራ ቤተሰቦቼ ያንን ነገር አንደርስታንድ አድርጉ። እፎይ እና አህመድ ይነጋገራሉ። ያ ነው መሆን ያለበት። እርግብዬ ይቅርታ አድርግልኝ፣ ሌሎቻችሁም ይቅርታ አድርጉልኝ። እንትን ትላላችሁ ትወርዳላችሁ። 5-1 ብቻ አይደለም፣ ከክብር ጋር በክብር ነው ያወራችሁ፣ በክብር መልስላት። ታንኪ ችግር የለውም። 5-1 ብቻ አይደለም። የሚገርማችሁ ነገር ገዝቶ የቻለውን ያህል መምህራን አስገቡ። ችግር የለውም። እኔ 5-1 አይደለም እንደሱ ካልሆነ ይቅርታ አድርጉልኝ። አንዴ እርግብንም አንዴ ሌሎቹን ላወርድ እንደዚህ እንዲባል አልፈልግም እና አንተና እፎይ ይበቃል። ታወራለህ። ይኸው አወረድኩልህ። አንተና እፎይ ትነጋገራላችሁ። እሷ የተናገረችው ላይ ሪፍሌክት ማድረግ አለብን። ለፖለቲካ ለመስራት ሊያመች ጭቡቴ ስለሆነ ስለገባኝ ነው። ፊት ለፊት ከእፎይ ጋር ትነጋገራላችሁ። ታንኪ የእሷን ጥያቄ ትመልሰዋለህ። ከእፎይ ጋር ተነጋገሩ። ያ ይሻለኛል። የእሷ ይቅርና የአንተና የእፎይ ብቻ ተነጋገሩ። በቃ የእሷ ለምሮ የሚቀረው እንዴ ዮኒሻ እሺ ቀጥል። የእሷን መልስላትና ከእፎይ ጋር ፌር ነው። አሁን አየህ ዮኒሻ ከኔ ጋር ይቀጥል። አሁን ከኔ ጋር ይቀጥል። ምንድነው እየተፈጠረ ያለው? ከእሷ ጋር ዘጉት። ከኔ ጋር አሁን ዘሆን ታውቀው የለ እፎይ ተረጋጋ። አንዴ እኔን ስሙኛ። አንዴ የእሷን ነገር መመለስ ፈልጋል። ዮኒሻ ምን አለ መሰለህ፣ በቃ ልመልስሽ። አሁን አዳምጠኝ ዮኒሻ። እኔ እዚህ ጋር ቁጭ ብዬ እሱ ሲያወራ ምንድን ነው የሚመስለው? ከኔ ጋር እያወራ ነው የሚመስለው። ሪካርድ የሚወጣውም እንደዛ ነው። እኔ ለሪካርድ ስለዚህ ምንድን ነው እሱ የሚሆነው? ጥያቄውን ግን አንተ መጨመር ትችላለህ እፎይ። ከዛ በኋላ ከመለሰላት በኋላ አንተ በእሱን አስመልክተህ መናገር ትችላለህ። በዛ ተነስተህ ዘሆል እናነሳቸዋለን። ዘሆል እናነሳለን። ከ4 ሰዓት የሚበልጥ ቆይታ ዲቤት ማድረግ እንችላለን። አክቹዋሊ ለዲቤት የሚበቃ ባይሆንም ግን ምንድነው እኔ ማሳየት የምፈልጋቸው ነገሮች ስላሉ ዘሆል እስልምና ላይ እኔ ላይ ያነሱትንም ታውቀው የለ ዘሆል እናነሳዋለን። ዘሆል እናነሳና እፎይ እንደማይዋሽ በመረጃ እንደሚያወራ ዛሬ እንዳለ እናያቸዋለን ማለት ነው። መልካም አሁን በጣም ደስ ታፕ እያደረጋችሁ ሁለቱ ቆይ ደቂቃ ሰጣለሁ። ምን ላድርግ መሰለህ አህመድ፣ አሁን ለአንተ ምችት ብሎ 10 ደቂቃ ያለ ሀሳብ አሁን 2 ሰዓት ከ20 ነው ከ21 ላይ ነው የሚይዝልህ እስከ 31 የምትፈልገውን ሀሳብ ተናገርበት። 10 ደቂቃ ቀጠላንተም 10 ደቂቃ 10 እያደረግን ነው የምናወራው። መልካም። ስለዚህ ምን ታደርግ ይዛለሁ። የያዛችሁ ሰዎች እዚህ ጋርም ከስረው ሰላማችሁ ይብዛ። ምንም እፎይም አያደርግም። አንተ ስትጠይቅ እሱም አያደርግም። ከዛ በኋላ ደግሞ አጫጭር ከፈለጋችሁ እናንተ በፈለጋችሁት አጫጭር ይሆናል። ታንኪ መልካም። ስለዚህ አንዴ ጲላዶስን አስገባልኝ። ስልክ ልቀይር ነው። አንድ ስልክ ብቻ ስላለኝ እሱ እሱ ግን አይናገርም አይደለ? ኖ እኔ እወጣለሁኝ። በዚህኛው ወጣና ይሄንኛው ለመረጃ ስልኩ እሺ ላክልኝ በዛ። እሺ ወደ ነጥቡ ስንመለስ ደቂቃ ከ22 ነው የሚይዝልህ። ቀጥል። 10 ደቂቃ ሀሳብን በደንብ ተናገር ብሮዬ። እሺ አይ ምንድን አሁን የሆነ ያለው መምህራን አሁን ከሆነ ገዝት የቻለውን ያን መምህራን አምጡ ያል ግን አሁን እዚህ ከታች ያለው እንደው ካያችሁት
የሚዲያውን ነገር ህግ የሚፈልገው ሰው ነው ተብሏልና እና ከዚህ ጋር እንደጉያየ ነው የምትፈልጉ ተፈጣሪ እና ከእንደዚህ ነው ሰው ጋር ላይክ የሆነ ሪከርድ አሰማቸው ዝም ብዬ የሆነ ሪከርድ የፈለግከውን አምጣ ብለን ያልከው ቆይ አህመድ እሱን የፈለግከውን ሰው ኖ ቃል በቃል ያልከውን ልንገር የፈለግከውን አምጣ አይደል ቤቱ የሚችለውን አይደለም ሌላ ጨምረ ይዘናል አልከኝ አይደል ይቻላል ግን አሁን አንድ ጊዜ ሰላም ግን ዮኒ ደቂቃ ያዝም በል እናንተ ደቂቃ እንዲዝባል አልከኝ ራስህ ነው ያልከው ራስህ ያልከውን አሁን መዋሸት አትችልም አብራት የፈለግከውን ሰው አምጣ አልከኝ አይሴድ ኦኬ ዮኒ ሌሎቹን አወርድኩልህ ላስቁም ቆይ እሺ ጎሄ ያለውን እሺ ሀወራ ብለኸኝ የለን እሺ ያለውን ሁኔታ ስንመለከት ህግ የሚፈልገው ሰው ነው አልኩ እና ከእንዲህ አይነት ሰው ጋር እዚህ ውይይት ማድረግ ለዚህ ሰው ቅና ደቂቃዬን አታባክን ደቂቃውን ያዝበልና እስልምና ምን እንደሆነ አሳያቸው እኔ ጋር ከፍታለሁ በቃ እኔ ጋር ከፍታለሁ በቃ እኔ ጋር ነው በቃ እሺ አስመለጥከኝ። እሺ አመለጠ። መድረኩ ያንተ ነው አባቴ። በቪዲዮ ገብተህ ማውራት የፈለግከውን ሀሳብህን አመለጠ። አዎ እስልምና እንደዚህ ነው። እስልምና እንደዚህ ነው። ይኸው እንግዲህ ራሱ ነው እንግዲህ አምጣ የፈለግከውን ብሎኛል። ናና አውራ። ሙስሊሞች እንደዚህ ናቸው። አመለጠ። የምር ማርያም እየፈራው ነበር ያመልጣል። ኧረ ናልን ብራዘር ተው ትስቃለህ። ለምንድን ነው የምትሮጡት? ይሄ እኮ አይነፋም። በደንብ ሲያወራ ወንድማችን። እሺ በቃ ሀሳብን ግለጥልኝ። በቪዲዮ መግባት ትችላለህ ብሮ ወይስ አይመችም? ሰው በደንብ እንዲያይ ሰው እንዲያውቅ ይኸው እንደ ህዝብ ያያል። የሁላ ሰው ባለበት ባትወርድ ይሻል ነበር። እውነቴን ነው የምነግርህ አህመድ፣ መምጣት ትችላለህ። የሁላ ህዝብ እያየ መውረድ እስልምና ማሰደብ ነው። እግዚአብሔር ምስክሬ፣ እስልምና ማዋረድ። እኔ ዛሬ ሰልማለሁ፣ ናና ሙስሊም ዛሬ እኔ ሰልማለሁ። እፎይን በሀሳብ ያሸነፈ ዛሬ ሰልማለሁ። ይኸው እሰልማለሁ ዛሬ። በዛኛው አካባቢ አስገባኝ የሰው ስልክ ልመልስ ሂጅ። እሺ እኔ ዛሬ ልስለም። ይኸውና አህመድም ሆነ ሌሎች ሙስሊሞች ኑ፣ እኔ ዛሬ የምሰልምበት ቀን ነው። አስልሙኝ፣ አስልሙኝ። እሺ ዛሬ ካንዊዱ ላይ ከዚህ በላይ እንዴት አድርገን እናውራ? ከዚህ በላይ ምን ልበላችሁ? እሺ እኔ ሰልማለሁ ዛሬ። እፎይን በነጥብ ያስጣለ ዜሮ እንድትከቱልኝ ፈልጋለሁ። ይኸው አመጣ ልኮልሃል። እፎይን አስገባ። ልኮልኝ እግዚአብሔር ይስጥል። የታለ እፎይን ላክልኝ። እፎይን ላክልኝ እንዴ በመድኃኒዓለም እኔ እነሱን እላለሁ። እፎይ ይልክልኛል። አስገቡት ሞዴሬተሮች። እፎይን ያሳቡታ። አንድ ስልክ ብቻ ነበር አጋጣሚ እንትን ያለውና ዛሬ ሰልሜ 3 ሚስት የማገባበትን ቀን ነው ያፈረሳችሁብኝ። አይነፋ እግዚአብሔር ምስክሬ። ያ ከስራ አሉ። ምናልባት ላኩላቸው። ላኩልኝ። እኔ ደስታዬ ነው። ሌሎቻችሁ ባካችሁ ጥያቄውን አቁሙ። ሌሎቻችሁ ባካችሁ ተው። ሌሎቻችሁ ሪኮስት አትላኩ። ማንም አትገቡም፣ አላስገባችሁም። ታቁኛላችሁ። እፎይ ሲልክ ለምንድን ነው እነዚህ ሰገጤዎች እንጂ ገና ለገና ቪው አይተው እካክ ይገርማሉ እኮ። በጣም አሳፋሪ ናቸው። እግዚአብሔር ምስክሬ። ገና ለገና ቪው አለ ተብሎ ሮጠው ይልካሉ። ቁጥር ጻፍልኝ ከስር እፎይ ልጎትት። በዛ መንገድ ብቻ ነው ማድረገው። ቫይብሬተር አስገባው እፎይን ኮመንቱን ያዛርጉት ጋይስ። አንዴ እፎይ እንዲገባ ነው። ኖ ሪኩዌስት እኮ ወይኔ ይዤው ነበር። እነዚህ አመለ ዝም ብለህ አንድ ጻፍ ከስር አገኘዋለሁ ብሮዬ።
ዛሬ እፎይ ነፃ የሚወጣበት ወይ ዮኒ ማኛ ሰልሞ 3 የሚያገባበት ቀን ነው። ላዳምጣችሁ አልችልም። ኮፒሊንግ እስከዛ ላገኘው አልቻልኩም። በእናታችሁ እንትኖቼ ፕሊዝ ሞዴሬተሮቼ ፕሊዝ ፈልጋችሁ አስገቡልኝ። እፎይ እንዳይገባ ነው ብዙዎቹ እዚህ የሚልኩት። በተለይ ክርስቲያን ሆናችሁ ታሳፍራላችሁ። እመቤቴን የምትልኩ የኦርቶዶክስ ልጆች ሆናችሁ በጣም አሳፋሪ ናቸው። በጣም እፎይ እንዲገባ ጋይስ አንዴ ኮሜንት በጣም ወራዶች ናቸው። እንዲገባ ሙስሊሞች ካላችሁ ደግሞ ኤኒታይም ግቡ። እፎይ በእኔ ስልክም ሆነ በራሱ ስልክ ይገባል። እፎይን አስገቡልኝ እዚህ ያላችሁ። ሌሎቻችሁ ግን የምትልኩ ሰዎች በጣም ወራዶች ናቸው። እግዚአብሔር ምስክር። ቆይ ማሂ አንዴ እፎይን የፈለግኩት እዮብ ተው፣ የማትፈለጉ ሰዎች ባታርጉ ደስ ይለኛል። ሞዴሬተሮች አስገቡልኝ ፕሊዝ። አባላት እያለች ነው መላካች ችግር የለውም። አንድ ቁጥር ዝም ብሎ ይጻፍልኝ በዛ አንድ ቁጥር ዝም ብለህ አሁን ሪኮስት ላክልኝ እስቲ ይመጣል። አሁን ላክልኝ። ካንስል በለውና ላክልኝ። እፎይ እንዳይገባ አገኘው ተገኝቷል። በመከራ እኛ እናገኘዋለን፣ በየትም አድርገን እናመጣዋለን። እፎይ ብዙዎቹ እንዳዩ ለመረጃም ስለሚጠቅም ይሄ በቪዲዮ ግባለን። ለአንተም በቪዲዮ እንኳን እንትን አይደለም። ኦኬ እንደፈለግ እሺ፣ ካልሆነ ችግር እሺ፣ በድምፅ ቢሆን ችግር የለውም። እስቲ ምንድን ያልከው የተጠየቅበት ነገር ምንድን ነው የሚለው ላይ እስቲ ዘግበን። ኮፒ ሊንክ ታፕታፕ እያደረጋችሁ ፎሎ እያደረጋችሁ በዚህ አጋጣሚ 1 ሚሊዮን ያስገቡት የኛ የሆናችሁ ቀጥሉ። ያ የአነሷቸው እንትኖች አሁን እንዳየው ነው። እስልምና ምንድነው እሱ ማያውቁ ሰዎችን ነው የሚያጭበረብሩት። ማያውቁ ሰዎችን በደንብ ነው አድርገው የሚሸውዱት። በጣም ፖለቲካ ይሰራሉ። በጣም ብልጥ ናቸው። በጣም ብልጥ። አንተ እነሱን የደገፍክ ከመሰልካቸው ጀግና ነህ። ይወዱሃል፣ ያከብሩሃል፣ ይንከባከቡሃል፣ ፍቅር ይሰጡሃል። በቃ እንዳንተ የሚንከባከቡት ሰው አይኖርም። በአይናችን የመጣ ነው እሱን የነካ ይሉሃል። ትንሽዬ ስህተታቸውን ስትናገር ያገሉሃል፣ ይገደል ይሉሃል፣ ይፈለጥ ይሉሃል። ምንም እኮ አላጠፋህም፣ ስህተቱን ነው የነገርካቸው። ከዛ ሂሚሌት በቃ እንድትሸማቀቅ፣ እንድትዋረድ፣ እንድፈራ፣ ሁለተኛ እነሱን እንዳነካ ምናምን ነገር ያደርጉሃል። የተናገርከው እኮ ትክክል ነው። የተናገርከው ነገር ትክክል ነው። ነገር ግን በቃ አለ አይደለ አንተ ተሳቀህ ያ እውነቱን እንድትጠራጠር ተሳስቻለሁ እንዴ ብለህ እንድታምን ያደርጉሃል። ከዛ ሌሎች ሰዎች ደግሞ ማያውቁት አለዋል ያላነበቡት እየሰደበባቸውን ሃይማኖታቸውን ብሎ እንዲያምን አድርገው ይሰራሉ ማለት ነው። ለምሳሌ በጣም በሚያሳዝን ሁኔታ አሁን የሆነ መምህር የተባረረች አለች ሰሞኑን ከስራ ማለት ነው። የተባረረችው ምንድነው እሱ መሐመድ ሲሞት ተሰቃይቶ ነበር ብላ ተናግራ ኃይለኛ ቀውጢ ተፈጥሮ ትምህርት ቤቷ ላይ ከስራዋ ገበታዋ ላይ እንድትባረር ሆናለች። በጣም በሚገርም ሁኔታ ግን መሐመድ ሲሞት መሰቃየት ብቻ ሳይሆን ማቆ ነው የሞተው። ግን እንግዲህ አስብ፣ ማቆ እንደሞተ ሚስቱ አይሻ ተናግራለች። የተጻፈ ነገር አለ አዎ። እሺ መረጃ ልክፈትልህ። ከማስረጃ ጋር ነው። እኛ ዝም ብለን አናወራም። ማልቀው ነብዩ መሐመድ፣ እኔ ነብዩ መሐመድ እላለሁ፣ እሱ መሐመድ ነው የሚለው። ነብዩ መሐመድ ማቀው እንደሞቱ እስቲ ያለው ማስረጃ ያንብልናል ወንድማችን። ቤተሰብ እሱንም ፎሎ ፒላዶስ መክፈት ይችላል። እኔ አንድ ስልክ ነው ያለኝ ወንድማችን ስላለ እሱ ማንበብ ከቻልክ ንገረኝ። ግላዲዮስ ይቻል፣ አብሽር፣ ችግር የለው።
ይህንን ምላችሁ እንግዲህ ታማኝ መረጃዎች ያሉንን እንኳን ክርስቲያኖች ሲናገሩ ነቢዩን ተሳደባችሁ ብለው ከስራ ያባረሩ ነው ማለት ነው። ታሪክ ትምህርት እንኳን ለማስተማር እውነተኛውን ሲያስተምሩ ከትምህርት ቤት እንኳን ማለት ነው። ግን ይሄ ሃይማኖታቸው መጽሐፍ ላይ ደግሞ ተጽፎ ተቀምጧል። ለ3 ዓመት ያህል እግሩ እየተጎተተ ደም እየተፋ በሄደበት እየወደቀ ፌንት እየነቀለ ሰዎች ግራና ቀኝ እጁን ይዘው እየጎተቱት እግሩ እየተጎተተ እንደዚህ ተሰቃይቶ እንደሞተ የልብ ደም ስሩ ተበጥሶ እንደሞተ ተቀምጧል። እስቲ ይህንን ስናወራው ጥላቻ ነው ይላሉ። አንዴ ይነበብ ምን የሚል መጽሐፍ ላይ ኤክስፓንድ አድርገኝ። እሺ ምን የሚል መጽሐፍ ላይ ነው ቤተሰብ? ይሄ የምትመለከቱት ሳሂህ ቡሃሪ የመጀመሪያው ከሐዲሳት የመጀመሪያው ከቁርአን ቀጥሎ ታማኝ የሚባለው ቡሃሪ የዘገበው ዘገባ ነው። ቡሃሪ 2588 ላይ ማለት ነው። እንዲህ ይላል ቡሃሪ 2588 ሳሂህ ነው። when the prophet became sick ይላል ነብዩ በታመመ ጊዜ when the prophet became sick his condition became serious ይላል። ነብዩ በታመመ ጊዜ ጤናው አሳሳቢ ደረጃ ላይ ደረሰ። he requested his wife to allow him to be treated in my house ትላለች። እኔ ቤት እንዲታመም ጠየቀም የሌሎቹ ሚስቶቹ ማለት ነው። ያው በሽ ሚስት ስላለው ማለት አይሻ ነች እንዲምትለው። ከዛ ይቀጥልና they allowed him ፈቀዱለት። he came out leaning on two men while his feet were dragging on the ground ይላል። ሁለት ወንዶች በግራና በቀኝ በበቱ ላይ ይዘው እየደገፉት እግሩ መሬት ላይ እየተጎተተ በሁለት ወንዶች በደንብ ያዙ። በሁለት ወንዶች እግሩ መሬት ላይ እየተጎተተ ድራግ እያደረገ ማለት ነው። መሬት ለመሬት እየተጎተተ እየወሰዱት ማለት he was walking between Al-Abbas and another man. Abdullah said, when I informed Ibn Abbas of what Aisha had said, he asked me whether I knew who was the second man. ይልና ሁለተኛው ሰውዬ ማን ነው አይነት ክርክር ያመጣሉ ማለት ነው። ነገር ግን እዚህ ሐዲስ ላይ በግልጽ የተቀመጠው ምን አይነት ነገር ነው? መሐመድ ታሞ እግሩን መርገጥ እስከሚያቅተው ድረስ ሁለት ወንዶች በግራና በቀኝ ተሸክመው ሲወስዱት ማለት ነው። እግሩ እስኪጎተት ድረስ ነው የተሰቃየው። መራመድ እስከማይችል በደንብ ያዙልኝ፣ መራመድ እስከማይችል ማለት ነው። እግሩ መሬት ለመሬት ልክ እንደ እስረኛ ተጎትቶ እስከሚሄድ ድረስ ሉክ በደንብ ተመልከቱ። ምናልባት ለማይገባችሁ ድራግ ማለት መጎተት ማለት ነው። መሬት ለመሬት እንዲህ የተጎተተ እንዴት ላሳያችሁ? ከነሾ ግራ ገባኝ እኮ። መሬት ለመሬት አይታችሁ ታውቃላችሁ? ልክ ለሚሾው ገባን ብሮ አንደርስታንድ አድርገነዋል። ቀጥል። ያ እንደዛ ነበር ሲጎተት የነበረው ማለት ነው። መሐመድ መራመድ ሳይችል ለሚሾው ይሆን አደር። እሺ ይሁን እዚህ ላይ እግር እየተጎተተ አንድ ሰው ከሞተ ተሰቃይቷል አልተሰቃየም? ተሰቃይቶማ ነው። ይሄማ ይላል እኮ ስለሚል እናንተ ማብራራት አይጠበቅባችሁም የሚለው ነገር ስለዚህ ጋር ዮኒ አያብራራው፣ ችግር የለም። ዮኒ አይበለው ተሰቃይቷል የሚለውን እራሷ ታብራራው። ሚስተያው አይሻ እሱን ነው የምፈልገው። ገባ 1622 ሳሂህ ሐዲስ ነው። ሱናን ኢብን ማጃ 1622 ቃል በቃል ሚስትየው ትናገር። ምን ብላለች አይሻ ማለት ነው። በነገራችን ሚስትየው ስል በጣም እያዘንኩ ነው፣ ህፃን ነች። ባይዘው አይ ኔቨር ሶ ኤኒዋን ሞር ዳን ዘ ሜሴንጀር ኦፍ አላህ ተዓላ። እንደ ነብዩ መሐመድ ሲሰቃያየሁት ማንም የለም። ሉክ ሰፈር ነው ያደረገው። በህይወት ዘመኑ አይታ አታውቅም እንደዚህ በህመም የተሰቃየ ማለት ነው። ሰፈሪንግ ነው። ስለ ህመም ስለመሆኑ ደግሞ ከላይ ተመልከቱ። ሲክነስ ኦፍ ዘ ሜሴንጀር ኦፍ አላህ ነው የሚለው። ህመሙ እግር መራመድ እስከሚያቅት እስከመጎተት ብቻ ሳይሆን ምን አይነት ሰፈሪንግ ነው? ሰዎች እንኳን ሲሰቃዩ አይታ ማታውቀው ሚስቱ ነች በዚህ ልክ የምትናገረው። he was suffering በጣም ኢምፔን ነበር። በቃ ማንም እንደዚህ አይነት ተሰቃይቶ አያውቅም። ይሄ ነብይ የሚባለው አካል ነው ከዚህ እንደዚህ የሚሰቃየው ማለት ነው። ስለዚህ ተስማምተናል። ይሄ አምነናል። ወደ ሌላ ጉዳይ ይሄ አልቋል። መጨመር ካስፈለገ መጨመር ይቻላል። ከዚህ በላይ መጨመር ያለብን ካለ ችግር የለብንም። አባቴ ነብዩ እንደተሰቃየ ከ50 በላይ ሐዲሳቶችን ማምጣት እንችላለን። እሺ ተሰቃይተው ነው የሞቱት። ኦኬ ሌሎቹን አሁን በጣም አነጋጋሪ የሆነ ጉዳይ ሌሎች ናቸው። ያ ምን ልፈልግ የመሰለ ዋና ፖይንቴ ምን እንደሆነ ታውቃለህ? እኔ ላይ ብቻ ሳይሆን የተነሱት አሁን አንድ ሴት መምህር የነበረች ነብዩ ተሰቃይቶ ነበር ሲሞት ስትል ከስራ አባረሯት። ይሄ እንግዲህ አስተምሮታቸው ላይ ያለ ነው። አሁን እንዲህ ብሎ
ከስራ መምህር የነበረ ማባረር ኢማጂን ትክክል። እሺ አሁን ሌላ ሚዞ ማለት ነው እፎይ። ሌላው የተነሱብህ ስለ የወንድ ልጅን ብልት ነብዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ መልካም። ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁጳልዳጼዎስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም። በጣም ደስ እያለን እናመጣለን። እኛ የተጻፈ ነው እናነበው። እኛ ላይ ያዙ ይልቀቁኝ እንዳትሉ። እስቲ አንብቡልኝ ከነ ማስረጃ። ይህንን እናነብላለን እስከሚከፈት ድረስ። ይህንን ከሚገርም እሰማለሁ። ቀይ ያበራብኝ ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ኡስታዞችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ። ምንድነው? እና ወደ 20 መጽሐፍቶችን ማምጣት እንችላለን። ህፃን ነው? ወንድም ነው? የሚጫወት የሚሮጥ የሚል ነው። ኦኬ። አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድነው የሚባለው? ኦኬ ታውቀዋለህ? አዎ ገባ። እዛ አካባቢ ጸጉሩን እንደተሳመ እንትኑን እንደሳመም ያስቀምጣል ፐፒከር ብሎ which ምንድነው እሱ በዲያ ቋንቋ ይታርጉልኝ ጭገር ማለት ነው። ኢዴስ አጠፋ ወይስ ትክክለኛ ቋንቋው ነው? እና እንደዚህ አይነቱን እንግዲህ እንትን የሚለው ኤሌስ እስቲ ማስረጃ ወንድማችን ማስረጃውን ይዘና አባቴ ማስረጃ ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ እውነታውን ተናግረን ከዛ በኋላ የሙስሊም ወንድምና እህቶቻችን ይስሩበት። የፈለጉትን ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉ ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ለዝጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያደርጉ። ስለዚህ ወንድማችን ምን አጥፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ እፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጥኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ፣ ችግር የለብንም። ዛሬ የክርስቶስ ቀን ነው፣ የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡን ላለ ስለሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም፣ ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው? እየከፈተ ነው። አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት። አዎ ገባኝ። አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ።
ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን መክፈት እችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ ማሚዬ ቀድም ማድረግ ስላለብኝ ነው ገባሽ? ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አደረገና ጥሎ ነው ሄደው ፈረጠጣ። አየሽ አይደለ? ይሄ ነው ትልቁ ችግር። አስገባዋለሁ ሁሴን ከመጣ በደስታ ነው አስገባው። መብታችሁ ነው መግባት። ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ አብይ ነበር። ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያውቅ ሰው ከሆነ በሰላም ታወሪያለሽ። የማያውቅ ሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታብታብ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልሐቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣ እንሄዳለን። እስ ጉድ አካውንት ነው ዮኒዬ ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር አለው አይደለም? ኖ እሱ አይደለም። 28 ፎሎወር ገና አዲስ ነው። በስሙ ነው ገባችሁ? ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም ሌላ ነው። ያ ሀዲሱ ሐሰን ነው። ያው ሐሰን ሀዲስ ይላል። እሺ ሎክ ሐሰን አልሐሰን ሜይ ጋድ ቢ ፕሊዝድ ዊዝ ሂም had many virtues ይልና ከላይ ታችኛው የተጠቀሰችው አለ the messenger of Allah ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ the messenger of Allah may Allah bless him and grant him peace spread Al-Hasan state ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንትይስተውና spread Al-Hasan state ይላል። አልሐሰን ሐሰንም ያሰንን ምን ታይቱን ታፋውን ምን አደረገው? spread አደረገው። ወይ ከሱ በፊት ልንገራችሁ አንድ ከሱ በፊት የመጣው ሁሱ አይደለም። 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ያ ዋናው የውሸት ነው። መዋሸት ልማዳችሁ ነው እና አትዋሹ። ቀጥል። ያ ስፕሪድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን አደረገው አይደለም፣ በነገራችን ላይ አድጓል። ያደገ ልጅ ነው፣ ትልቅ ነው፣ የሚጫወት ልጅ ነው። ሳቢው ያመጣው ስፕሪድ አደረገው ይላል። ስፕሪድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ ኤንድ ኪዝድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሐሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሐዲሱ ምንድነው? ሐሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። የተጻፈ ነው የማነበው። እኔ ላይ መጠጓ እንዳትል። በአራዳ ቋንቋ ተዘፍኖለታል። ጀለስ በነቢይ ተዘፍኖለታል። እመብርሃን ድረሽ። ቀጥል። ምናልባት በደንብ አሳያቸው። ሀዲሱ ዳኢፍ ነው የሚሉ ስላሉ የሚቀጥፉ ስላሉ ተቀባይነት የሌለው ነው ምናምን የሚሉ አሉ። ዳኢፍ ሳይሆን ሐሰን ነው ግሬዱን አሳያቸው። ሐሰን ነው ቃቡስ ሐሰን ነው። ይኸው ግሬዱን አሳያቸው። ሐሰን ሐዲስ ሐሰን ሐዲስ ኢዝ ሐሰን ብሎ ነው ያስቀመጠው። ዳኢፍ የሚል አለ እዚህ ጋር ዮኒ ወፍ የለም። ታንኪዩ የለም። ሐሰን ማለት ተቀባይ ማለት ነው። ተቀባይ የሆነ መጽሐፍ ማለት ነው። ተቀባይ የሆነ መረጃ ነው። ተቀባይ የሆነ መረጃ ነው። ስለዚህ እናንተ ነው። ኢቭን ዳኢፍ ቢሆን ራሱ ማለት ነው። ዳኢፍ ቢሆን ራሱ ያለፈ ማለት ነው። የራሳቸው መጽሐፍ ማለት ነው። ሸቀጡ ይሳማል እንዴ? በየትኛው ካልቸር ነው ማወቅ እንፈልጋለን። ካለ ጨቅላ ሕፃን ሚል የለም። ጨቅላ ሕፃን ሚል የለም። አረ ጨቅላ ሕፃንስ ቢሆን ኳስ የሚቆይ ጨቅላ ሕፃን የሚጫወት የሚሮጥ የሚዘል ነው። ጨቅላ ሕፃን አይደለም። እሺ ወደ ሌላ ምን ሌሎች መረጃዎች እኔ ግራ የገባኝ አንድ መልስ ብቻ እፎይ
ሊጥ ይለጠልጣል ያልከኝ ምንድን ነው? እሱን አንዴ ብታንብልኝ። ሊጥ መለጥለጥ ይቻላል የተባለው በሰላም ነው? ዘግበኝ። በሰላም ነው። በሰላም አዎ፣ ለማወቅ ነው። ሊጥ ምን አለ መሰለ በሙፈሲሮቻቸው ዘንድ ማማየት ሄድበታል። ለሴቶችም እድል ይሰጣል። ሊጥ ማብቃት ወደ ሴቶች ነው የሚመለከተው። እንዴ የሊጥ ሲሆን ለእሷ ትሰጣለህ ወይ? ፈጣሪ የሊጡን አምጣልኝ ብራዘር። እኔ ዱቄት እያልኩ ስለምል የሊጡን ፈልገዋል ሆነ ጉዳይ። ችግር የለውም፣ እሱንም እናሳያለን። ምን አለ መሰለ ሰሃባዎቹ እንትን ያደርጉ ነበር። መሰረታዊ ታሪኩንም በዛው እየነገርኳችሁ እንዳልፍ ነው እና ነቢዩ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን እንትን ይል ነበረ። ታሪኩ ለምንድን ነው ወደ ሊጡም የገባ ነው የሚለውን ለማሳወቅ ነው። እና ክርስቲያኖችን አታክ ለማድረግ ዝም ብለው ይሳደባሉ። እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ይላሉ። እና ልክ እነሱ ደግሞ ከዝሙት የጠሩ ምናምን አድርገው ያስቀምጣሉ። ነቢዩ ብቻውን ከሚስቶቹ ሳይገናኝ የተገናኘ እየመሰለው እንትን ይል ነበርና እላዩ ላይ ነበረ እንትን የሚለው የወንድ ዘር እንትኑ ፈሳሹ ልብሱ ላይ እላዩ ላይ ነበረ የሚለቀው ማለት ነው። እና ይጠረግለታል። በዛው ደግሞ ሳይደርቅ በዛው መስጊድ ይሄዳል። ምንድን ነው ሲሉ ስፐርም ነው እየተባሉ ይጠቋቆሙበታል ማለት ነው። ዮኒ ምንድን ነው አጋጥሞ ያውቃል? እንደዚህ አስበዋል። ላይ እንትን እያልክ ሰው እየተጠቋቆመብህ ልብስ ላይ አብሲት ጣይ ይመስል ልብስ ላይ አስበዋል። እና ይሄንን ይኩራሩበታል ማለት ነው። ሰሃባዎቹ ደግሞ ሀጅ ሄደው ማለት ነው ካባን ሲዞሩ ስለ ዝሙት ነው የሚያወሩት። እና ስለ ዝሙት እያወሩ ብልታቸው ይነሳባቸዋል እየዞሩ ካባው ማለት ነው። ስፐርማቸው ይፈሳል ከብልታቸው ላይ በእጃቸው ላይ አዝል ፈቅዷል። እና ይሄንን ጋዛው ምንድነው እሱ ሙግት አለ እንደ እስልምናው። ለምሳሌ ሚስት ባኖረው ባሪያውን ሰራተኛው ወሲብ ማድረግ ይችላል። ካሌለችው ምን ማድረግ ይችላል? አማራጮች ያስቀምጣል። ኢብን ቀያም ለምሳሌ አማራጮች የሌሎች ሊቃውንቶችን በመጽሐፉ ምን ብሎ ያስቀምጥላል? በቃ ትንተና ነው። ከፍተኛ ቴዎሎጂ ነው። ተመስጠ ማዳመጥ ያለብህ ነው። እና መፍትሄ ብሎ እንዴት ነው የሚያስቀምጡት? ቆዳ መጠቀም እንደሚችሉ ሴቶቹ የወንድ ብልት አድርጋ ቆዳውን ምን የበግ ቆዳ ያለው ምን አይነት ቆዳ ነው የምታወራኝ? እሱ ሌላ ጉዳይ ነው። ኩከምበር መጠቀም እንደሚችሉ ኪያር ነው የሚባለው በአማርኛ አይደል ነው። ኪያር ቴሌግራም ላይ የሞሉት በዛ ምክንያት ነው የምትለኝ? እና ወንዱ ደግሞ እንደዚህ አይነት ነገሮችን የተለያዩ እንትኖችን እንደ አማራጭ መጠቀም እንደሚችሉ የሙስሊም ሊቃውንት የተናገሩትን ነው የሚያስቀምጠው በመጽሐፉ። እና እነኚህ ሁሉ ይዘረዝርልና አክቹዋሊ እነ ዶክተር ዛኪር ናይክ ራሱ እንትን ያሉበት አለ ሪያክት ያደረጉ እንትን ያሉበት ማስተርቤሽን ይቻላል መክሩን ነው ባታደርገው ጥሩ ነው፣ ግን ችግር የለውም ነገር አላል። ምክንያቱም ሰሃባዎቹም ሲተገብሩት ነበረ የሚል አስቀምጠዋል። መካን እየዞሩ ራሱ ስፐርማቸው እየተንጠባጠበ እንትን እያሉ ስለነበረ ማለት ነው። ከዚህ ጋር በተያያዘ ብዙ እንትን አለ። ኢቭን ስፐርሙን መጠጣት ይቻላል አይቻልም የሚል ሙግት አለባቸው። አይ መጠጣት የለባቸውም ብለው የሚሞግቱ ሰዎች የሚያስቀምጡት ምንድነው? እሱ ቆሻሻ ነው። ቆሻሻ ከሆነ ደግሞ ቁርአንን ስንቀራ እንዴት በቆሻሻ አፋችን እሱ ይጠጣል ብለው ያስቀምጣሉ። አይ ችግር የለውም የሚሉት ደግሞ ኖ ቆሻሻ አይደለም ፕሮቲን ነው። ቁርአን ስንቀራ ያቆሽሸናል የምትሉ ከሆነ በእጃችን ቆሻሻ ነገር እንነካ የለ ወይ? በዛ እጃችን ታጥበን ደግሞ ቁርአንን እንነካ የለ ወይ ብለው ይሞግታሉ። ኤኒዌይስ እዚህኛው ጋር ስንመጣ ወደ ገደለው ነው የምንመጣው። በማስረጃ ነው የሚያወራው። ሀሳቡን ነግሮን ማስረጃውን ሊያመጣልን ነው። ቀጥል ግራርስ።
ቺኮች እየጠጣችሁ ቀጥል። ሰፊ መልካም የምትመለከቱት ሱረቱል ሙእሚኑን 23ኛው ሱራ ማለት ነው። 6ኛውን አያ ሲፈስር ኢብን ቀይም ማለት ነው። ተመልከቱት። ኢብን ቀይም ኢብን አልቀይም 751 አፍተር ሂጅራ ብሎ ያስቀምጣል። ተፍሲር ነው። ሎክ ምን ብሎ ያስቀምጣል መሰላችሁ? ሎክ ከዚህኛው ጋር ልጀምር። ይታያል አይደለ? ሜቢ ሃይላይት ላድርግልህ። እኔ ደግ ነኝ። ኦኬ if he pours look if he pours a watermelon look በደንብ ኖት እያያዛችሁ ዳፍ እያያዛችሁ ተብላችኋል። watermelon አንድ በል በወተር ይሄ ሀባብ ነው። ሀባብ ተጫወቱ እያሉ ያ ሀባብ ዳፍ ሊጥ የጤፍ የምን ብዙ ሊጥ ቀኖጣላት ሊጥ ያ ሌዘር ይላል። እንዳቅማችሁ አይዶን ነው እንዳቅማችሁ ነው። ሌዘር ቆዳ ተፈቅዷል። ኦር አን አይዶል ቱ ሂም ይላል። እንደ አሻንጉሊት የምትጠቀሙት ማለት ነገር የትኛው ምን አይነት አሻንጉሊት እንደዛ ነገር ነው። ያው ተጠቃሚዎቹ ያውቁታል በሚለው እንለፈው። ኤንድ ፔኔትሬትስ ኢት ይላል። ሸጉረው ነው የሚለው በግልጽ ቃል በቃል ነው። ምንም ወደ ግራ ወደ ቀኝ ነው። ሸጉረው ነው የሚለው ሊጥ ቀኖጣላት ያ then it is based on the details we have presented ይላል። ዲቴል ተሰጥቷቸዋል። ዝርዝር በተሰጠን መሰረት ነው ይልና I said it is easier than masturbating with hand ብሎ ያስቀምጣል። ኢዚ ቀለል ያደርገዋል በእጅ ጉድ እኮ ነው። ጉድ ተጋባል። በእጅ ቀለል ያለ ነገር ነው እየተባለ በእጅ የሚደረግ የነበረውን ያቀልላቸዋል። አይተራችሁን ያቀላል። እነ ሊጥ እነ በቆድ ያለው እና አሻንጉሊት ምናምን ብትለጠልጡ ጥሩ ነው። ይሄ ነው የሚለው ነገር ነው የሚለው። ተው ሰው ጾም ነው። እሺ ለማንኛውም ስራ ያቀላል ነው። እኒሃው እጁን እረፍት ለመስጠት ነው። እሺ እስላማዊ መፍትሄ ነው። አህመድ said about someone who often has ሴክሹዋል ዲዛየር ይላል። አህመድ በጣም ጥላት ያለበት እና ኤንድ ካኖት ኮንትሮል ሂምሰልፍ ይላል። ሙስሊም ሆኖ ራሱን መቆጣጠር አይችልም ነው ቃል በቃል እና ራሱን መቆጣጠር የማይችለው እስከምን ድረስ ነው ለሚለው fears that his testicles will burst ብሎ ነው የሚያስቀምጠው። ፍሬዎቹ እስከሚፈነዱ ማለት በቃ ፍሬዎቹ እስከሚፈነዳ ድረስ መቋቋም አይችልም። ያ እንደዚህ አይነት ሰዎች ደግሞ አሉ። በነገራችን ላይ ሾይ ምናልባት ካስፈለገ he should feed the poor ብሎ ነው ያስቀምጣል። ደግሞ መመገብ አለበት ምናምን ብሎ ያስቀምጣል። መቆጣጠር ከዚህ በላይም ካቃተው እንግዲህ ድሃ ይመግብ ማለት ነገር ብሎ ያልፋል። ወደታች ብዙ አብራራ ይሰጣል። ለማንኛውም ይችን ካገኛችሁ ተጠቀሟ። እቺ ሀባብ ርካሽ ነው አይ ቲንክ መስ እንግዲህ ዳፍም እንደዛው አሁን ይቅርታ አድርጉልኝ። እኔ ሊጥ ሳይልሻፍድ ነው ማለት ነው። ያ ዳቦ መብላት እኮ ሰው እኮ ሸሚዞት ካቆመ ቆየ ዮኒ እንዲህ ምንድን ነው ነገሩ? ይኸው እያነበብነው ነው፣ በማስረጃ ነው። አይደለም የምትሉ ካላችሁ ኑና ቻሌንጅ አድርጉ እየተባላችሁ ነው። እስቲ ቀጥል። ያ ከዛ በኋላ ወደ ታች ይወርዳል። ፎይ ቀጥል እንጨምር። አንዳንድ በቂ ነው። የሚመጣ ሰው ካለ አንድ ያሳየ ነው 4 5 እናሳያለን። ዋናው ፐርፐስ እሱ ስለሆነ ማለት ነው። አንዳንድ ፖይንቶች ብቻ የተከሰስኩበት እንግዲህ ምንድነው እሱ ሌላ የተከሰስኩበት ምን አንድ ቪዲዮ ላሳይ። ፎይ አንተ በተናገርክበት ላይ የራሳቸው ሙስሊሞች አው ብሎ ያመኑበት ማለት ነው የወንድ ልጅ ጾታን እና ምን ብሎ ይቅርታ በቃ በዚህ አማርኛ አልገልጸውም፣ ግን አምናቸዋል ብለ የሰራውን ቪዲዮ አንዴ ላስደምጣቸው። ያው ሙስሊሞች ራሳቸው ስላመኑት ማለት ነው። እሺ ይሄ ቪዲዮ እንግዲህ የወንድ ልጅ ጾታን መሳም መሐመድ ስሟል በሚለው ላይ ራሳቸው ሙስሊሞች እንዳመኑና ድምጽ ያው የፎይ አለበት በብዛት ከዛን የሙስሊሞችን ድምጽ ደግሞ ያሰማል። ሰላም እንዲናችሁ ይሄ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ጌቱን አንብቦ ይላል
ሀዲሱ ልክ ነው አልኩህ። በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም። በአንተ ጋር ነውር መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ሰውየው አይታይም። ዝቅ አድርጊው ወደ ታች ማሚ። ኦኬ ውይይት ላይ እፎይ ቤት የተደረገ ውይይት ነው። እንደገና ደግሞ ሌላኛው ኡስታዝም በሚታይ መልኩ ያብራራዋል። ችግር የለም። እሺ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱ ልክ ነው አልኩህ። ያዩ ወይ እና ጽሁፉን አስነብቢያቸው። ጽሁፉ ላይ ያለው ልጅ ንጽጽር የሚሰራ ልጅ ነው። ኮመንት እኔ ጋር መጥቶ የኮመተው ልጅ ንጽጽር የሚሰራ ነው። አስነብቢያቸው ጽሁፉን። አዎ ይሄ ሳላህ ይባላል። ቅድም ሳላህ አስገቡት ሲሉ የነበረው አልገባኝም። ሀዲሱ ሐሰንም ሆነ ዳይፍ ችግሩ ምንድን ነው ራሱ ነው ያለው። ይሄ ማለት ምን መሰለ? አንዳንዶቹ ዳኢፍ ነው ሀዲሱ፣ ደካማ ነው መረጃው አሉ። እኔ ደግሞ ደካማ አይደለም ሐሰን ነው ጥሩ ነው መረጃው ብዬ ስል ቢስም ምን ችግር አለው? ዳኢፍ ሆነ ዳኢፍ ነው ያላችሁት ዋሽታችኋል። ግሬዱ ዳኢፍ አይደለም ሐሰን ነው ብዬ ሳሳይ ቅድም አሳይቼ የለ ዳኢፍ ይላለው የለም አላልከኝ? ይሄንኛው ከዛ ምን ችግር አለው ታዲያ? ጥሩ ነው ግሬዱ ሆነ መጥፎ ነው እነሱ ቢሉ ደካማ ነው መጥፎ ማለት ሳይሆን ደካማ ነው ወይንም ጥሩ ነው የሚለው ምንድነው ችግሩ? ብልስ ስሟል የሚለው ብሎ አለ ማለት ነው። ለእኔ ኮመንት መጥቶ ማለት ነው። ንጽጽር የሚሰራ ልጅ ነው። ዊችዝ እኔ እየዋሸው እንዳልሆነ ገባህ? አሁን በትክክል ነው የተናገረው እሱ ራሱ። ችግር የለውም መሳም ይቻላል ነው በቃ ይሄ ነው መልሱ። አሁን ቀጥል። እንትኖቹ በድምፅ ያሉትን ደግሞ ቀጥሉ። ኦኬ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋር ነውር የለውም፣ በአንተ ጋር ነው። ይሄ ድምፅ እፎይ ቤት የተደረገ ውይይት ነው። አንድ ኡስታዝ ገብቶ ምን ችግር አለ አዎ ስሟል የልጅ ልጁን ብሎ አብራራ ማለት ነው። ይሄው ድምፁ መስሎ ከታየ እንደፈለክ አድርገው፣ አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። ለማሳፈርና እንደሚያሳፍር ለምን ይሄንን እንዳቀረብ ነው እናሳይሻለን። ማሳፈር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነብያችሁ ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከእሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆችን ከንፈር መሳምን ይሄም ልጅ ንጽጽር የሚሰራ ልጅ ነው። ያው ንጽጽር የሚባል አይደለም የሚሳደብ ልጅ በሚለው ይስተካከል እና ንጽጽር ሰራለሁ የሚል አካል ነው እና አመነ። ይሄም እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሐ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት እነኑ ከንፈሩ እፎይ መምጠጥ ብሎ ተናገረ። ይሄንኛው ኡስታዙ ደግሞ መጣና መምጠጥ ሳይሆን ስሟን ነው የሚለው። ለምን መጠጠ ብለህ ትናገራለህ? ሳመ ብለህ ለምን አትናገርም ነው። እና እፎይ አሁን ይቅርታ እየጠየቀ ያለው ለዛ ነው፣ ለዛ ለቃሉ ማለት ነው። መጠጡት አይልም ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሀዲሱ ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅን እኔም የልጄን አደርጋለሁ። የሰፈር ሰው ራሱ የኔን ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። ቀጥል። ይቅርታውን አስደምጭና እንትን እንላለች። ኦኬ የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አስተካክያለሁኝ። እፎይ አሁን ይቅርታ ጠየቀ። ምን ብሎ እፎይ ሲያነብ ነብዩ የወንድ ልጅን ጾታ ሞጭሙጫል ብሎ ተናግሮ ነበረ። ከዛን ኡስታዙ ደግሞ ሞጭሙጫል ሳይሆን ስሟን ነው የሚለው። ስሟል በሚል አስተካክላለሁ። እሺ በቃ አስተካክያለሁ። ሞጨሞጨ ሳይሆን ሳመ በሚለው አስተካከልኩ ብሎ ይቅርታ ጠየቀ ማለት። ስለዚህ ኡስታዞቹ ያመኑበት ነው ነብዩ የወንድ ጾታን እንደሳመ። ኦኬ ከንፈርም ሌሎች ነገሮችም አሉ። በእርግጥ ብዙ ነገሮች
አስፈላጊ ከሆነ ብቻ ሳይሆን የሞተ ሰው ይስማል። የሞተ ሰው መሳም ብቻ ሳይሆን ከመቃብር የሞተ አውጥቶ ጭኑ ላይ አስቀምጦ ለሀጩን ይግተዋል። የሞተውን ከሞተ መሳምና ብልት መሳም የትኛው ደግሞ እንደሚከፋ which one the worst ሴናሪዮን ከፍ ማድረግ እንችላለን። ከሆሞሴክሹዋል ወደ ኒክሮፊሊያ መክተት እንችላለን ማለት ነው። የሞቱ ሰዎችን ከመቃብር አውጥቶ ነቢዩ ሙሐመድ ይስማል። ይሄንን ማምጣት እንችላለን። አሁን እንዳያችሁት ግን ምኑን ነው የሞተ ሰውን ከመቃብር አውጥቶ ምንድን ነው የሚሳመው? አሁን ወደ እሱ እናልፋለን። አሁን ሲናገር ሰማ አይደለ? ንጽጽር የሚሰራው ልጅ አንተ እንዳልከው ሞጨሞጨ ሳይሆን የሚለው ሳመ ነው የሚለው። ስለዚህ ስመዋል ብሎ ያመነበትን አሁን ሲናገር ሰማው። ሰምቻለሁ፣ በደንብ ሰምቻለሁ። ስለዚህ ለምንድን ነው የምትከራከሩት? ለምንድን ነው እኔ አሁን ሙስሊም ወንድሞቻችን እውነታ ካለ መረጃ ካለ መናደድ ምንም ትርጉም የለው። ምንም ትርጉም ምንም የተባለ ነገር የለም። እዚህ ጋር የተጻፈ ነው እየተነበበ ያለው። ሌላስ የተጠየቅበትን ነገር ንገረን እስቲ። ሌላው ደግሞ አንተን እንከሳለን ያሉበት ምንድን ነው? ስለሱም ከማስረጃ ጋር አውራን እስቲ። ሌላኛው ምንድነው? እሱ ሙሐመድ አይሻ ጋር በተያያዘ የተናገርኩት ነው። ሜይ ቢ ከእሱ ጋር የተያያዘ ከሆነ ሙሐመድ አይሻ በ6 ዓመቷ ነው ያገባት፣ በ9 ዓመቷ ላይ ተገናኝቷታል የሚል ነው። ይሄ ነገር እያመኑት ራሱ የሚያሸማቀቃቸው አስባል። የ9 ዓመት የ54 ዓመት ሽማግሌ የ56 ዓመት ሽማግሌ 6 ዓመት ሲያገባ ምን ትላለህ? ቤትህ ሜይ ቢ ልጅ ትኖርሃለች። የ56 ዓመት ሽማግሌ የ6 ዓመት ህፃን ልጅህን ላገባ ትፈልጋለሁ ሲልህ አስበዋል? ይሄ ሰው ደግሞ የ30 የወሲብ ጉልበት ያለው ሲሆን የ30 ሰው የወሲብ ጉልበት ያለው አስበዋል? የ6 ዓመት ህፃን ልጅን ምን ትላለህ? ይሄንን አሁን በጣም እንትን አላቸው ማለት ነው። እንደዚህ አይነት መረጃዎች ሲመጡባቸው ሮል ሞዴል ነው፣ በጋብቻ ነው የምሰሉ ብሏል። ስለዚህ አንድ ሰው ተነስቶ አንድ ሙስሊም ተነስቶ አሁን በ56 ዓመቱ የ6 ዓመት ህፃን ልጅ ሊያገባ ነው። ይሄንን መረጃ እያለ ሽምጥጥ አድርገው ይክዱታል ማለት ነው። ከ50 በላይ መረጃዎች ማምጣት እንችላለን። በዚህ ላይ ሙሐመድ አይሻን በ9 ዓመቷ ላይ እንደገባባት ገባባት ማለት ምን ማለት ነው? እንደ ቁርአኑ መሰረት ተገናኛት ማለት ነው። አልተገናኛትም ብለው ይገግማሉ ማለት ነው አንዳንዶቹ። ስለዚህ ሜይ ቢ ማማዬ ከከፈትሽው ቀጥይ። ዓለም አቡ ዳውድ አንድ ላይም አለላችሁ። እጅግ ብዙ ቦታዎች ላይ ማሳየት እንችላለን። እጅግ ብዙ ቦታዎች ላይ እሺ፣ አቡ ዳውድ አንድ ላይ እንደዚህ ይላል። ያ ትንሽ ዝቅ አድርጊው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። ምን ትላለች ተራኪዋ አይሻ? በ7 ዓመቴ ላይ አገቡኝ። በስንት ዓመት? በ7 ዓመቴ ላይ። ልብ በል። the narrator ሱሌማን said or 6 years። ተራኪው ሱሌማን ደግሞ ወይንም በ6 ዓመቷ ላይ ይላል። he had intercourse look he had intercourse with me when I was 9 years old። ምን ማለት ነው? ዮኒ ብዙም እንግሊዘኛ ስለሆንኩኝ ተርጉምልን። ይሄን በ9 ዓመቴ ግብረ ስጋ ግንኙነት አረገ ነው። ሴክሹዋል ኢንተርኮርስ ማለት ግብረ ስጋ ግንኙነት ማለት ነው በጨዋ አማርኛ። ስለዚህ እንግዲህ ሮል ሞዴል የሚባለው የ9 ዓመት ልጅን ግብረ ስጋ ግንኙነት አድርጎ በ56 ዓመቱ የ9 ዓመት ህፃን ልጅን የሚገናኝ ሰውዬ ከዛ ሮል ሞዴል ለእኔ ሊሆነኝ አይችልም። ይሆናል? አረ በጭራሽ ሮል ሞዴል ይሆናል? ለእኔ አይሆንም። አያቴ አስበዋል። አያቴ መጥቶ የአንተን ህፃን ልጅህን ገና አሸንጉሊት እየተጫወተች ያለችን ምንም በእኔም ላይ ምን እንደሚደረግ እንኳን ሳላቅ ነው እንደዚህ ያደረገኝ ትላለች፣ ያገባኝ ትላለች፣ የወሰደኝ የዳሩኝም ትላለች። እቺ ምንም አታውቅን ህፃን ልጅ ደግሞ ልብ በል በአንድ ሌሊት 11 ሴት በአንድ ቀን 11 ሴቶችን ወሲብ የሚያደርግ ደግሞም
የወሲብ ጉልበት ታናግረኝ እንደዚህ እያልክ ተው ብራዘር ተው። የ30 ሰው የወሲብ ጉልበት አለዋ። ይከፈትልሃል። አሁን ፒላዶስ ከፍቶታል መሰለኝ ነው። እሺ በለው። ይሄ ሰውዬ እቺን ህፃን ልጅ ወሲብ እንደሚያደርግ ሲነገርህ ምንድን ነው ትርጉሙ? እንዴት ነው ሮል ሞዴል የሚሆነን? ይሄ አባት ቢሆን አያሳፍርህም? አባት የ30 ሰው የወሲብ ጉልበት አለው። በአንድ ሌሊት 9 ሴቶችን ወሲብ ያደርጋል። ደግሞም ከነሱ ሳይገናኝ አንዳንድ የተገናኘ እየመሰለው ላዩ ላይ ይረጫል ብትባል፣ ደግሞ ህፃን ልጅን በ56 ዓመቱ የ6 ዓመት ልጅ አግብቷል ብትባል፣ ደግሞ አባትህ ቅማል ላለበት ይቀመልለታል ብትባል ታፍርበታለህ ወይስ ትኮራበታለህ? እመቤቴ ድረሽ ነው የምታወሩት? በላዲ አንድ ጊዜ ዮኒን ጠይቀው እስቲ። ማለት ዮኒ ለምሳሌ 18 ዓመት 17 ዓመት የደረሰች ሴት ልጅህን ለጋብቻ ጠይቀውክ አልደረሰችም ብለህ ሰው ምሳሌውን በአንተ ስለሰጠው እና አንተ የ6 ዓመት ህፃን ልጅን ታጫለህ። ያንተን የደረሰችን ልጅ አልደረሰችም ብለህ ከልክለህ ያልደረሰችን የ6 ዓመት ህፃን ልጅ ታጫለህ። ኧረ የማየውን ነገር ነው። መሐመድ እንደዛ አድርጓል። ለምሳሌ ማየ ደርሳ ማየ 20 አልፏት የ50 ምናምን ዓመት ሽማግሌ ብታመጣ በአናት ተተከል ነው ብለው 20 ዓመት ሞልቷት ነው ማወራሽ። 20 ዓመት ሞልቷት የእኔ ልጅ ማያ የ50 ምናምን ዓመት ሰው በሌላ መንገድ ቢያት በህይወት አላኖረውም፣ አጸደዋለሁ። አሁን ግልጽ ለማድረግ ያህል እዚህ ያላችሁ ሰዎች ከዘመኑ አንጻር ነው ልትባሉ ትችላላችሁ። ለምሳሌ ሱናና ናሳይ 32:21 ላይ ሙሐመድን አቡበከርና ዑመር ልጅህን ፋጢማ እንዳርልን ብለው በጠየቁ ጊዜ ፋጢማ ትልቅ ልጅ ነበረች፣ የሙሐመድ ልጅ ማለት ነው። ያኔ ምንድን ያለው አልደረሰችም ነው፣ ልጅ ናት አልደረሰችም ብሎ ከልክሏል። እሱ አንብቢልኝ አንድ ጊዜ ኦኬ፣ እሱ እስከሚያወጣ ድረስ ሜቢ ኦኬ፣ አወጣሽው። ናይስ ፐርፌክት። ይዛው ነው የምታወራው አባቴ፣ ቀልድ የለም። ከነ ጥቅሱ አንብቡላቸው። ጥቅሱን መጀመሪያ ተናገሩ፣ ከዛ ወደ ተባለው ነገር ይኸውላችሁ። ሐዲሱ የሚገኘው ሱናን አናሳይ 3221 ላይ ነው እና ያው በትንሹ ስለሆንክ አይታይም። ይቅርታ እንዴ፣ በትልቁ አንቺ ያለሽ መስሎኝ ነው። ይቅርታ አድርጊልኝ። ትንሽ ራቃ። አዎ ፐርፌክት። ይሄው እንዲታያችሁ አብደላ ቢን ቡረይዳ የዘገበው ሐዲስ ነው። ኢንሻአላህ አርገይማ ለክፉ ቀንም ይሆነኛል። አንድ ቆይ አሁን አርገ ኦኬ። አብደላ ቢን ቡረይዳ እንደተረከው አባቱ እንዲህ አለ፣ አቡበከርና ዑመር አላህም መልካም ስራቸውን ይውደድላቸውና ፋጢማን ለማግባት ጠየቁ። ፋጢማ ማለት የነብዩ ሴት ልጁ ናቸው የደረሰ እና ለጋብቻ ጠየቁ አቡበከርና ዑመር ማለት ነው። ነገር ግን የአላህ መልእክተኛ ልጅ ናት አሉ። ከዛም ለአሊዳ አንድ ኡስታዝ አለ በዚህ ሰዓት ይሄንን ሐዲስ ሲያብራራ አይቼዋለሁ። ቪዲዮ ማምጣት እችላለሁ። ባይዘው በዚህ ሰዓት ነብዩ መሐመድ ፋጢማን ሲጠይቁ በ18 ዓመቷ ነበር ብሎ የራሳቸው ሙስሊም እዚሁ ቲክቶክ ላይ ንጽጽር የሚሰራ ያብራራበት አለ። 18 ዓመቷ ምናምን ነበረ ብሎ ያብራራው ማለት ነው። አሁን ተመልከቱ፣ አቡበከርና ዑመር የጋብቻ ጥያቄ ሲጠይቁ መሐመድ ምን ብሏል? አልደረሰችም ገና ናት ብሎ መለሰ። ከዛስ ለአሊ ደግሞ ቆይቶ እንደ ዳራት ይናገራል ማለት ነው። አሁን እዚህ ጋር ምንድነው ልትይዙ የሚገባው? መሐመድ ሴት ልጁን ለጋብቻ ጥያቄ ሲጠይቁት አልሰጥም ብሎ እሱ ግን የ6 ዓመት ህፃን ልጅን አጭቶ ወስዶ በ9 ዓመቷ ተገናኝቷታል። አሁን ከዘመኑ አንጻር ነው ልትሉ ትችላላችሁ ሙስሊም ወገኖቻችን። ኤግዛክትሊ በዛው ጊዜ በተደባለው ግን ከዘመኑ አንጻር ብለው ሲሉ አንዴ ይሄንን ግልጽ ላድርገውና መሐመድ እንግዲህ ለሰው ልጆች ምሳሌ ነው ተብሎ ከመጣ ዘመን የሚወስነው ነው ወይ የሱ አርያነት? ከዘመኑ አንጻር በዚህ ዘመን የማይደረግ ከሆነ እሱ ያደረጋቸው ነገሮች ነውር ከሆኑ በዚህኛው ዘመን ለዚህኛው ትውልድ መሐመድ አርያ አይደለም ማለት ነው። በዘመኑ ላሉ ሰዎች ብቻ ነው ማለት ነው አርያነቱ። ኦኬ፣ እንደዛ በዘመን ብላችሁ ከሄዳችሁ ሙስሊም ወገኖቻችን የመሐመድ አርያነት ምሳሌነት ዘመን የሚወስነው ነው ማለት ነው። ዘመን ተሻጋሪ አይደለም ማለት ነው። ለኔ ለዚህ ዘመን ትውልድ ምሳሌያችን ሊሆን አይችልም ማለት ነው። ምክንያቱም አንተ አሁን ያለህ ሙስሊም የ6 ዓመት ህፃን ልጅ በ54 ዓመት በ56 ዓመት ወስደ አትገናኝም። ስለዚህ ለአንተ ምሳሌ አይደለም ማለት ነው። መሐመድ መቀጠል ትችላለህ። በላዲ ቴንክ ዩ ሰፊ ያርገኛ እንዴ በዮኒ ሐዲስ የጠቀሱልህ ነበርና በ6 ዓመቷ የተጋባች በ9 ዓመቷ እንደተገናኛት የሚያሳየውን ማለት ነው።
ኢማጂን አይሻለች ብለህ አስባት። ይቺ ኦልሞስት የ6 ዓመት ወይም ምናምን እንደዚህ አካባቢ ያለች ህፃን ነች። አንዴ ተመስቀንሽ የያዘችው አሻንጉሊት ይታያል ዮኒ። ልክ እንደዚህ የያዘችን ህፃን ለጋብቻ የሚመኝ ለሴክስ የሚመኝ ሰው አለ ብለህ ታምናለህ? እንደው ጤነኛ ሰው? በጣም ከባድ ነው። አይ እዚሁ ጋር እኮ ግልጽ የሚያደርገው ነገር ምንድን ነው? የነብዩ መሐመድ ልጅ 18 ዓመት ሞልቷት ራሱ ለጋብቻ አትሆንም ካሉ እሳቸው እንዴት የ6 ዓመት ልጅ ያገባሉ? ያ ባይዘው ዋናው ጥያቄ ልጃቸው 18 ዓመት ሞልቷት ለጋብቻ ብቁ አይደለችም ካሉ እሳቸው እንዴት ሊያገቡ ቻሉ? ይህን ጥያቄ ይመልሳሉ ወይ ሙስሊሞች ነው ጥያቄ። ያ ይችን አሻንጉሊት ሆን ብዬ ነው ያመጣኋት ዮኒ። ገባ። ራንደም አይደለም። እያንዳንዷ ለምናሳየው ነገር ማስረጃ እንጠቅሳለን። አይሻ ይቺ በ6 ዓመት የተጋባችው አሻንጉሊት ይዛ የምትጫወት ልጅ ነበረች። ባይዘው ዮኒ ይላል እኮ እኔም እሱን ነገር አውቃለሁ። ያ እያዩት እንዲሆን ጥሩ ስለሆነ ተመልክቷት መሐመድ ሲገናኛት ማለት ነው። ሉክ ወናው 6 አለች በኋላ ኮንሱሜት ካረገ በኋላ ሲገናኛት ማለት ኮንሱሜት ማድረግ ያው ሲገናኛት ኢንተርኮርስ እንደማለት ነው። እዛ ብቻ የሚፈጸምበት ነው። ዳሜሬጅ ልና ወናው 9 ልና 9 ዓመቷ ላይ መሐመድ በዚህ ሰዓት ሲገናኛት አይ ዩዝድ ቱ ፕሌይ ዊዝ ዶልስ ብላ ነው የምትናገረው። በአሻንጉሊት የምትጫወት ልጅ በአሻንጉሊት የምትጫወት ልጅ ነው መሐመድ የተገናኛት። ምን አይነት ሴን የሆነ ጭንቅላት ቢሆን ነው? ምን አይነት አሻንጉሊቷን ይዛ በነገራችን ላይ ስለዚህ አሻንጉሊቷ ሲናገር ፈረስ የሚመስል አሻንጉሊት ነበር የነበራት። ባይ ዘ ዌይ ኢማጂን ቤታችሁ ህፃናት ያላችሁ እያሰባችሁት ማለት ነው። ፈረስ ኖርማል አንደም ይችን ማለት ነው። በቃ ኖርማል ያው በጣም ነው የሚገርመው። እንዲህ ያዘችን ሴት ነው የሚመኘው። በእርግጥ ክሮል የምታደርግንም ህፃን ተመኝቷል መሐመድ። ዳዴ የምትል ህፃን ማለት ነው። ማሳየት ካስፈለገ እናወጣለን። which is very easy ማለት ነው። እናንተ ትፈቅዳላችሁ? እስኪ ሙስሊም ሴት ካለች በእርግጥ ትኖራላችሁ 9,000 ምናምን ሰው ይታየኛል። ከዚህ ውስጥ አንድ ሙስሊም ሴት አትጠፊም፣ አትሊስት ሚኒመም ማለት ነው። አሁን አንደኛ ክፍል ያልገባች ገና ኬጂ 3 አይ ቲንክ ኢትዮጵያ ውስጥ ኬጂ 3 አካባቢ እንደዚህ ነው የሚሆኑት። አንደኛ ክፍል እንኳን አይገቡ። እንደዚህ አሻንጉሊት ይዛ የምትጫወት ልጅሽን ትድሪያለሽ። መዳር ብቻ አይደለም ትጭኝባታለሽ። 50 ምናምን ዓመት ሽማግሌ ኢንተርኮርስ እንዲገናኛት እላዋ ላይ እንዲወጣ ይችን የመሰለችን ቡጥ ትፈቅዳላችሁ? ገና አንደኛ ክፍል ያልገባች ገና ኬጂ ተማሪ ኢማጅን የ30 ወንድ ጉልበት ያለው ሽማግሌ ኧረ አይኑረው የአንድ ሰውም ጉልበት በነገራችን ላይ ፂሙ የሸበተ ሰውዬ እንዴት ይችን የምታክል ህፃን ለሴክስ ይመኛል? ከዛ ደግሞ ራንደም ሰው ቢሆን ነው ባይዘው ምንም እንደ ኖርማል እንደ ሴን ሰው ይታያል። እንትን ሊል ይችላል። ትንሽ ልጅ ስለሆነች ብዙ በፎቶ አታሳይ። ሌላ ነገር አለ። ምን አይነት ሴን የሆነ ማይንድ ያለው ሰው ነው የሚሆነው? ምን አይነት እስቲ ወደ እንትና ደግሞ ወደ ማሜ ጋር እንሂድ። ማማ ቅድም ለተናገርኩት ነገር የራሳቸው ኡስታዝ ፋጢማ 18 ዓመቷ እንደሆነ ያብራራል ብዬ ያልኩት ይሄ ልጅ እንግዲህ ሙስሊም ነው። አዳምጡት ብቻ። ይሄ መሐመድ በራሱ እንዲያደረገ የሚለው እኔ ከአእምሮ በላይ ነው አልቀበለውም ብሎ ይናገራል። ቻርጀር የዘጋብኝ መስሎ ይመስማም። ኦኬ አሰላሙ አለይኩም ወራህመቱላህ። እንዴት ናችሁ? ሰላም ናችሁ? በአንድ የሚገርም ታሪክ ላካፍላችሁ እና ፍርዱ ለእናንተ ተዋለሁ። ኢማሙ ነሳኢ በሐዲሳቸው ምን ብለው ዘግበዋል? ነቢዩ ዓለይሂ ሰላም 55ኛ ዓመታቸው ላይ ያ ማለት በሁለተኛ ዓመተ ሂጅራ አቡበክር ስዲቅ 53 ዓመት ነበሩ። ነቢዩ ዓለይሂ ሰላም አይሻን ባገቧት ዓመት ሁለተኛ ዓመተ ሂጅራ ሸዋል ላይ ነበር ያገቧት። ብዙም ሳይቆዩ አቡበክር ስዲቅ መጡና ወደ ረሱል ዓለይሂ ሰላም ያ ረሱላላህ ፋጢማን ለእኔ ዳርልኝ በማለት ጠየቋቸው። ፋጢማ ይዛኔ 19 ዓመቷ ወይም 20 ዓመት ነበረች። አቡበክር ስዲቅ 53 ዓመት ላይ ነበሩ። ነቢ ዓለይሂ ሰላም አንድ ቃል መለሱላቸው። ኢነሃ ሰጊራ አረ ልጅ ናት አሏቸው። ለትዳር በቂ አይደለችም ወይ ብቁ አይደለችም ብለው አይደለም። ከዛስ አቡበክር ስዲቅ ሄዱ። ሳምንት ሳይቆዩ ዑመር መጡና ያ ረሱላህ ፋጢማን ዳረኝ አሏቸው። ዑመር ደግሞ 40 ምናምን ዓመታቸው ናቸው። ምን አሏቸው? ረሱል ዓለይሂ ሰላም ኢነሃ ሰጊራ አረ ልጅ ናት አሏቸው። ፋጢማ ወይ 19 ወይ 20 ዓመት ናት። ፋጢማ ወይ 19 ወይ 20 ዓመት ናት። ይሄ ጥያቄ ሲጠየቅ አሊካ ዛሬ በቲክቶክ አንድ የ55 የ60 ዓመት ሰው የ18 ዓመት ሴት ልጅ አግብቶ ቪዲዮ ቢለቀቅ ብዙ ሰው ምን ይላል? እንዲህ እቺ እኮ ይወልዳታል ምን ሆኖ ነው
እንጂ ሴቷ ለትዳር ብቁ አይደለችም ማለት አይደለም። 18 ዓመት ሁላችንም የሚሰማን ነገር ስለሆነ ከዛ ሳምንት ሳይቆይ አሁን ደግሞ ማን መጣ? ሰይድና አሊ መጡ። ሰይድና አሊ መጥተው ሲጠይቋቸው ምን አለ አሏቸው። ያላቸውን ነገሯቸው። እዛው ዳሯቸው። ሰይድና አሊ 25 ዓመታቸው ነበሩ። ፋጢማ 19 ወይ 20 ዓመት ነበረች። ፋጢማን 19 ዓመቷ ወይም በ20 ዓመቷ ለአቡበክር ስዲቅ በ53 ዓመቱ አልድርም ያሉበት ማስረጃቸው ምንድነው? ኢነሃ ሰጊራ አንተ ጋር የእድሜ በጣም ጋፕ አላችሁ። ነቢዩ ዓለይሂ ሰላም ለራሳቸው ሲሆን የ6 ዓመት ሴት ልጅ አግብተዋል ማለት ይህንን የሞራል ክፍተት ልክ ዛሬ አንድ የ55 ዓመት ሰው የ6 ዓመት ሴት ልጅ አግብቶ ብናየው እንደሚቀፈን ነቢዩ ከማንም በላይ ጉዳዩ ይቅፋቸዋል። ጭራሽ ይሄንኛው እኔ አልቀበልም። ነብዩ ይሄን አደረገ የሚለውን ነገር በፍጹም አልቀበልም። ከአእምሮ በላይ ነው ብሎ ነው ይሄ ልጅ እያብራራ ያለው። ምክንያቱም ቀደም እንዳልኩት የ19 ዓመት ልጁን ከልክሎ እንዴት የ6 ዓመት ልጅ ነብዩ ሊያገባ ይችላል? እንዲህ ብለው የሚሉ እንደውም ቀጣፊ ናቸው ነው። እንግዲህ ሙስሊም ወገኖቻችን በአንደበታቸው አዎ ነብያችን የ6 ዓመት ሕፃን ልጅ አጭተው በ9 ዓመቷ አገቡ ሐዲሱ ይላል። እና አቡ ሃይደር በአንደበታቸው የተናገሩት እነ ዶክተር ዛኪር ናይክ እና አህመድ ዲዳት ሁሉም የሚያምኑት ነው። እንግዲህ ታላላቅ ስኮላር የተባሉት ማለት ነው። በተግባር በልጃቸው ላይ አሳይተውታል። የ53 ዓመት አቡበክር ስዲቅ መጥተው የ19 ዓመቷ ፋጢማን ዳሬን ሲላቸው ነው ልጅ ናት በጣም ታንሳለች እኮ ካንተ ብለው ነው የመለሱት። ሙስሊም ወገኖቻችን ለዓለማት እዝነት ተላከ እና እመኑበት የሚሉን በራሳቸው ለአእምሯቸው እንኳን የከበዳቸው ይሄ ተግባሩ ከአእምሯቸው በላይ የሆነባቸውን ግለሰብ ነው ነብይ ነው እመኑበት እያሉ ነው ያሉት። ለራሳቸው እንኳን ተረብሸውበታል በተግባሩ ማለት ነው። ይሄንን ላሳይ ብዬ ነው ያለ ማስረጃ ወራሽ እንዳይሉ። ክበሪልኝ። በጣም ነው የማመሰግነው። ቤተሰብ ኮፒ ሊንክ እያደረጋችሁ ሀቅ ነው የምንነጋገረው። መጽሐፍ እያየን ነው። ከራሳቸው ቪዲዮ እየሰማን ነው። ምንም ሌላ ነገር እንደሌለው እያያችሁ ነው። መቼም ፍርዱን እናንተ ትፈርዳላችሁ። 9500 ሰዎች አላችሁ። እውነታ ነው የምንነጋገረው። ይደመጥ። ምን አይነት ነገር እንደሆነ እያየን ነው። በምናየው ነገር ደግሞ መማማር ነው የቻልነው። አይ ይሄ ነገር ልክ አይደለም የምትሉ ደግሞ ሙስሊሞች ቪዲዮ መስራት መብታችሁ፣ ምንም የሚከለከል ነገር የለም። ነቢዩ መሐመድ እንደዚህ አይነት ነገሮች እያርጎ እንደሆነ ከቆዳ ከሊጥ ከአሻንጉሊት ጋር በራስ ማጫወት እንደሚቻል ተናግረዋል። እዚህ ላይ እንደሚታየው ወንድ ልጅን ብልት ስመዋል። እዚህ ላይ እንደሚታየው ብዙ ነገር ያየነው ነገር ከነ ማስረጃውን ያየነው። ክርስቲያኖችን ይጥፉ አላህ ያጥፋቸው ተብሎ ክርስቲያኖች እንደሚሰደቡ በማስረጃ ነው ያለው፣ እንደሚረገሙ ሁሉ ነገር እያየን ነው። እና ሌላው እስቲ እፎይን ደግሞ ሌላው የተጠየቀው ምን ብለሃል ነው። እያንዳንዱን በማስረጃ እያመጡ ስለሚናገሩ እያንዳንዱ መልካም። እሺ ሌላ ሜቢ የሚያነሱት ከንጽህና ጋር በተያያዘ የሚኩራሩበት አለ። እናንተ ቆሻሾች ናችሁ ምናምን ነገር ይላሉ። እኛ ንጹህ ነን፣ በቀን 5 እንታጠባለን፣ እንደዚህ ይላሉ። ይሁን መታጠብ ጥሩ ነው። ነገር ግን ዋና ውስጥህን ማጽዳት ነው እንጂ በቀን 5-10 ጊዜ ታጥበህ ወንድምህን የምጠላ ከሆነ ሰዎች የምገል ከሆነ ነንሴንስ ነው። ክርስቶስ በዋናነት ያስተማረን ኃጢአትን እንድንጸየፍ ነው። ኃጢአትን እንድንጸየፍ ወንድምን መጥላት፣ ሰውን መግደልን ነው በደንብ አድርጎ አውግዞ የነገረን ማለት ነው እንጂ በቀን 10 ጊዜም ታጠብ 20 ጊዜ እየታጠብክ ወንድምህን ምታርድ ምገል እጅህ በደም የተጨማለቀ ከሆነ እጅህን ብትታጠብ እንደ ጲላጦስ ምን ጥቅም አለው? ዝም ብለህ ኃጢአት እየሰራ ወንጀል እየሰራ እጅህን ብትታጠብ። ነገር ግን ንጽህናውንም እየተመለከትን እንደሆነ ምን አይነት ንጽህና ነው ያላቸው ሙስሊሞች ብለን ስንል ለምሳሌ አንድ ሰው ቅማል ካለበት ንጹህ ነው ማለት ትችላለህ? ዮኒ ቅማላም ከሆነ መልካም። የነቢዩ ተከታዮች ቅማላቸው ይንጠባጠብ ነበረ። ማሰሮ ጥደው ጎንበስ ሲሉ እሳት ውስጥ ቅማሉ ጧይል ነበር እየገባ። ሜቢ ሳባዎቹ ናቸው ብለው ሊያመልጡ ይችላሉ። ይሄንን ስንላቸው በጣም ብዙ ሐዲስ ከ50 በላይ መረጃ አለ። ይሄ የነቢዩ ተከታዩ ጓደኞች ጓደኛህን ንገረኝና አንተ ማንነት እነግርሃለሁ ይባላል አይደል? እና ቅማላቸው ይንጠባጠብ ነበረ። ለቅማል መፍትሄ ምን ብሎ እንደሰጣቸው ታውቃለህ? ታጠቡ ምናምን ከማለት ይልቅ
ላምረዱ ወይንም በግረዱ ለቅማል 3 ቀን ጹሙ ወይንም ደግሞ ደሃ የናህል መግቡ ብሎ ነው መፍትሄ ነገራቸው። በጣም የሚያስቀው ቅድም እንዳልኩ ጓደኛ ንገረኝ አንተ ማን እነግርሃለሁ እንደሚባለው ሱናን አቢ ዳውድ 380 ላይ አንዴ ቅዳዶስ ክፈትልኝ። ነብዩ ራሱ ይቀመልለታል። ኢማጂን ነብዩ ራሱ ይቀመልለታል። አገኘኸኝ? ነብዩ ራሱ የሚቀመልለት ሰው ነው። ቅዳዶስ 380 አቡ ዳውድን አንዴ ክፈትልን። ቅማልም በቃ እንትን አለ። እሺ ለቅማል በግ ይታረዳል። አንፋሲ ጋር እየደረሰ ነው። ቅማል መሆን አማረኝ። ይነበብ ሜቢ የምፈልጉት ሰዎች እያሳየን ስለሆነ ሱነን አቡ ዳውድ 3080 ሳሂህ ነው። አልባኒ ነው ግሬድ የሰጡት። ተመልከቱ። ሲጀምሩሉ ታራኪዋ ዘይነብ ነች። she was speaking lies from the head of the messenger of Allah why the wife of Uthman ibn Affan እያለ ሌላ ያስቀምጣል። ምንድን ነው የሚለው? ላይስ ማለት ቅማል ማለት ያ ከማን ላይ ነው የምታነሳው? from the messenger of Allah the head of the messenger of Allah ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛዋ እያነሳለት እየተቀመለ ነበር። ሲቀመልስ እንዴት ነው ካላችሁ የማሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው ኤንድ ኢሚግራንት መን ዌር ዊዝ ሂም ይላል። ሰዎች እንግዳ ሁለት እንግዳ አስቀምጦ ምናምን ሊቀመልለት ነበር። ቺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍርም ሙሉ ተደብቆ ምናምን አይደለም። ንጽህና ምናምን መጽሐፍ ያስፈልጋቸው እኔ አይ ዶንት አንደርስታንድ ይቀመላል መሐመድ። አይ እኔ አሁን የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ እንደዚህ አይነት ነገሮች እንዴት መጻፍ? እንግዲህ ይታይ አሁን ንጽህና ጋር በተያያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም አስታውሳለሁ እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ፣ ይገደል እፎይ ምናምን ብለው ሲቃወጡት ታስታውሳላችሁ። እንግዲህ በማስረጃ ነው እና ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት አድርገው። ቅማል መድኃኒት ነው፣ ደስ ይላል። ከሚገርመው ነብዩ ብልጥ ነው። ባይዘ ዮኒ ማኛ ነብዩ ብልጥ ነው። ለራሱ ቅማሉን ያስቀምላል። ቀደም ምን ብያለሁኝ? ጓደኞቹ ግን ሲቀብሉ በግ ወይንም ላም ረዱ እያለ ነበር መፍትሄ ሲነገር የነበረው። ለራሱ ግን ይቀመላል። ቡሃሪ 5703ን ክፈትልኝ። ለራሱ ይቀመላል። ሰዎችን ደግሞ መፍትሄ አንድም መስዋዕትም እንዲያቀርቡ ቤዛ እንዲያወጡ ያደርጋል ማለት ነው። ለቅማል በግና ላም የሚያሳርድ ሰው ነው እና አራዳ ነው። ባይዘ የሚገርም ነው። እግዚአብሔር አምላክ ዛሬ የሚደንቅ ነገር ነው እየተማማርን ያለ ነው። እኛ ላይ ምንም ማለት አትችሉም። የተጻፈውን ጉድ እያነበብን የተጠየቀበትን ነው የእፎይን እየጠየቅን ያለ ነው እና ደግሞም ምስጋና ባይገባኝም ቴንኪው ብራዘር ስላመሰገንከኝ አመሰግናለሁ። ብሮ ክበርልኝ። እሺ ቀጥል። በደንብ ሁላችሁም እየያዛችሁ በደንብ ያዙ እንጂ ናሬትድ ሐቢብ ኡጅራ የሚባለው ሰው the prophet came to me during the period of አልሁዳቢያ ይብላ ያስቀምጣል። በዚህ አልሁዳቢያ በሚባለው ታይም ላይ ነብዩ መሐመድ ወደ እሱ መጡ። while I was lighting fire underneath a cooking pot ብሎ ያስቀምጣል። ምግብ እያበሰለ ማለት እንትን እየለኮሰ ነው ሰዓት እንደዛ አይነት መጣበት ማለት and lights were falling down my head ይላል። ምግብ እያበሰለ ለማብሰል እሳት እየለኮሰ ምን ላይ በደንብ ያዙልኝ። ምግብ ማብሰያው ላይ ከጭንቅላቱ ላይ ቅማል ይወድቃል ማለት ይንጠባጠባል። ያን ያክል ንጹህ ናቸው። አይገርምም? ቅማል ከጭንቅላቱ ላይ እስኪንጠባጠብ ማለት ነው። ከዛ ዋናው ፓርት እዚህ ጋር ነው። he said do your lies hurt you በደንብ ያዙልኝ። and I said yes ያንተ ቅማል በደንብ ያዙልኝ። ነብዩ የለብኝ ብሎ እየካደ አይደለም።
እንዳለበት አምኖ ያንተ ቅማሎች ግን ይጎዱዋል ወይ ነው የሚለው። የእሱ ቅማል አይጎዱትም ወረ ስለሚያስቀምል ማለት ተደብቁ ሎክ ያንተ ቅማሎች ዶ ዩር ላይስ hurt your I said yes አዎ ይጎዱኛል he said shave your head ጭንቅላት ተላጭ for 3 days ይላል or feed 6 poor persons or slaughter a sheep as a sacrifice ብሎ ያስቀምጣል። ምርጫ ነው የሚሰጠው። ጭንቅላትን ተላጭ ወይ ተላጨው ወይ ተቋጨው ወይ 3 ቀን ጾም ወይም ደግሞ 6 ሰው አብላ ድሃ ሰው ወይም ደግሞ በግረድ ይለዋል። አሁን በግ ማረድ ከጭንቅላት ቅማልን ከመጥፋት ጋር ምን ያገናኘዋል? 3 ጊዜ መጾምስ 3 ቀን ምን ሰውየው 3 ቀን ሲራብ ቅማሉም ተርቦ ይሞታል ነው? it doesn't make sense። እና ኦልሬዲ በዚህን ያክል ነው ሙስሊሞች በዚህን ያክል ነብዩ መስክረውላቸው ሐዲሳቶቻቸው ላይ ያስቀምጠው ክርስቲያኖች ቆሻሻ ናቸው የሚሉት ከነሱ መጽሐፍ ውጪ ያለው ነገር የለም። nothing ምንም እኛ ንጹህ ብላችሁ የምታስቡት ቁጭ ያለላችሁ ነው። ዮኒ አንድ ጥያቄ ልጠይቅ። በጣም ይቅርታው ምሳሌ ስመስል ባንታ እያደረኩ ልመስልና ለምሳሌ ከባለቤት ጋር ሆነ መጠጥ እየጠጣ ውሃም ሊሆን ይችላል ምንም የምትጠጣው ውሃ ውስጥ ዝንብ ገባ ከባለቤት ጋር ቁጭ ብላ እና ዝንብ ሲገባ ነክረሽ በደንብ ወደ የምትጠጪ ውስጥ ነክረሽው ከዛ በኋላ ጠጪው ትላታለህ ወይስ ድፊው ነው የምትለው? አረ ተደፍ ነው እንዲመላት ያው በነብዩ ሐዲስ አስተምሮት መሰረት ሰሒህ ቡኻሪ 3320 ላይ አቡ ሁረይራ የዘገበው ሐዲስ ነው። እንደተረከው ነብዩ እንዲህ አሉ፣ በምትጠጡበት ዕቃ ውስጥ ዝንብ ከገባች የሚጠጣው ነገር ውስጥ በደንብ ሙሉ በሙሉ ማለት ነው ይንከር፣ አውጥቶ ይጣላት። የሚጠጣው ነገር ውስጥ በሙሉ ይንከራትና አውጥቶ ይጣላት። ዝንብ በአንድ ክንፏ በሽታ በሌላኛው ክንፏ ደግሞ በሽታውን መዳኛ የያዘ ነው ይለናል። ዝንብ በምትጠጡበት ነገር ውስጥ ነክራችሁ ጠጡት ነው እንግዲህ እየተባልን ያለ ነው። የሚገርም ነው። ዛሬ ምኑን ያሰማኝ በፈጣሪ በደንብ አስተውሉ። አሁን እዚህ ጋር ምንድነው ይሄንን ስናሳይ የተጻፈ ነው እየታየ ያለው፣ ሳይጻፍ ማንንም ያልተጻፈን ነገር ያሳየናል። ለዚህ ነገር ዲፌንድ ማድረግ አይደለም ታውቃላችሁ። ያለ መረጃ ምንም አይነት ነገር እንዲመጣ አንፈልግምና ምክንያቱም ሙስሊም ወንድምና እህቶቻችን ያለ መረጃ መናገር ትክክል አይደለም። ስለዚህ ግን ምን ይላሉ መሰለ ዮኒ፣ አሁን ይሄ በማስረጃ መተው ዲፌንድ ማድረግ ሲከብዳቸው ምን ይላሉ? ክርስቲያኖች በኢየሱስ አምላክነት መወያየት ሲከብዳቸው፣ በስላሴ አምላክነት መወያየት ሲከብዳቸው እንዲተቻሉ ይላሉ። እንግዲህ የተጻፈ ነገር ነው እየተነበበ ያለው። የትኛውም ሙስሊም በስላሴ ገብቶ ተወያይተናል፣ እኛ በኢየሱስ አምላክነት ገብተን ተወያይተናል። በሁሉም ርዕስ መወያየትም ከፈለጉ ሬዲ ነን እኛ ክርስቲያኖች በኢየሱስም አምላክነት በስላሴም የትኛውም ክርስቲያን ለመወያየት ዝግጁ ነው። ግን የተጻፈ ነገር ሲነበብ ተቹን፣ ሰደቡን ይሉናል። ይሄው የተጻፈ ነገር ነው። እንግዲህ የተጻፈን ነገር ማንበብ ትችት ከሆነ እፎይ ሌላው መጨረሻው ተሳደበ ያሉት በነብዩ ታፍሩበታላችሁ ብሎ የተናገረው ነውና ይሄንን ግልጽ አድርግላቸው። ግልጽ አድርግልኝ። ይሄ ነገር ከወጣ በኋላ እንዴት ነው የሚደሰቱበት? እውነት ለመናገር እኔም ብትጠይቅኝ አሁን ይሄ ነብይ ነው ብባል ምሰማው አይደል መስማዬ ተጠ እንደዚህ አይነት ማስረጃዎች በእርግጠኝነት በተረጋገጡ ማስረጃዎች ይሄን አምጥተህ ተወደዋለህ ብባል ላዳምጥ አልችልም፣ አልሰማም። በግልጽ ነው የምናገር። ስለዚህ እንደዚህ አይነት ነገሮች በሚደብር ሁኔታ ራሳቸው ጽፈውት the biggest mistake ራሳቸው ጽፈውታል። ትልቁ ስህተት ያ የሚያዋርድ ነገር ጽፎ አክብሩልኝ ይከብዳል። ይህን ያነበበ ሰው በእውነት ይከብዳል። ይህን ያነበበ ሰው ይህን በመረጃ የተቀመጠው እንዴት ተደርጎ ነው ነብዬ ነው ተብሎ ሊቀረብ የሚችለው? እንዴት ነው? ስለዚህ ይሄ ነገር እኔ ሙስሊም ብሆን ይሄ ነገር ካለ ኦርቶዶክስ ላይ ቢኖር እወጣለሁ አወንዱ ወይ። ስለዚህ ይሄንን ነገር እናንተ አይደለም ብላችሁ ተከራከሩ። አይደለም ብላችሁ ማስረጃው ትክክል አይደለም ብላችሁ ኑና ወይም ደግሞ በፔጃችሁ አውሩበት። እኛ ቤት ላይ ፈርጥጦ ሄደ ወንድማችሁ
ናተወያይ ሲባል ፈርጥጦ ሄደ። በፔጃችሁ ግን እኛ እነ እፎይ ማማይ ያነሱት እነ ጳላዲዮስ ያነሱት ነገር ስህተት ነው የምትሉ ከሆነ በፔጃችሁ አስገብታችሁ እያንዳንዱን ተጠቀሙ። ጭራሽ ፕሮቲን ሼክ ሆነ የወንዶች ዘር ፕሮቲን ሼክ ነው ፕሮቲን ነው ተብላችኋል። ምን ቀረ? የቀረውን ነገር ዘግቡን እስቲ። ኧረ በጣም ከዚህ በኋላ የሚሉም አይመስለኝም። አዶን ቲንክ የሚሉ አይመስለኝም። ከዚህ በኋላ የምትሉም ከሆነ እኔ እፎይን ብዙ መረጃ አቀበልና ከኔ ጋር እንወያያለን። እፎይ ከደበራችሁ እኔ አለሁ። ሌላው ሁለተኛ እፎይ ሆኜ እመጣለሁ። እኔ እፎይ ሙሉ መረጃውን ትሰጡኛላችሁ። ጳላዲዮስ ወንድሜ፣ ማምሻዬ እፎይ ስጡኝ፣ እያመጣው ዘግባለሁ። ልንጣላ እንችልም። ከራሳችሁ መጽሐፍ እያወጣን እንናገራለን። ያ ደግሞ አትችሉም ማለት አይቻልም። ስለዚህ ያንን ነው ምለው። እፎይ ሌላ የምትለው ካለ ወንድማችን። እሺ ያው እንዳያችሁት ነው እንግዲህ ያለ መረጃ እናወራም። አንድ መፈክር አላቸው እስልምና ላይ የምንሰራ ልጆች ክርስቲያኖች፣ ሁላችንም አለ መረጃ እናወራም የምትል መፈክር አለችን። ይህንን የምንለው ምንድነው? እሱ ሐሰት እንደማናወራ ስለምንተማመን እውነት ላይ ቆምን ስለሆነ ለዚህ መጽሐፋችንም ስለማይፈቅድልን ነው። በሐሰት ሰዎችን ወደ ክርስትና ልንጠራ አንችልም፣ ምንም ስለማንጠቀም ማለት ነው። በሐሰት የምንመሰክርለት አምላክ እኛን ሊያከብረን እንደማይችል ስለምናቅ ማለት ነው። በሐሰት አታለን ወደ ክርስትና የምናመጣው ሰው አይኖርም፣ ነፍስ አይኖርም። ምክንያቱም አምላካችን እውነትን ብቻ ከእውነት ጋር እንድንቆም ብቻ ነው የነገረን። እውነት ምንድን ነው ጲላጦስ እስኪለውና ሲደነቅ ድረስ የጠየቀው። ምክንያቱም ክርስቶስ ራሱ እውነት ስለሆነ እውነት እኔ ነኝ ብሏል። ስለዚህ እውነት ላይ ብቻ ነው እኛ የምንቆመው ማለት ነው። አሁን እንዳያችሁት ንጽህናው ላይ በተመለከተ የተወሰኑ እቺ 0% ነው ገና የታየችው። ነገር ግን እንደው ሙሐመድ ታጠቡ አላለም። በግረዱ ምናምን ያለውን በራሱ ሲቀመጥ አይታችኋል። ታጠቡ ቢል ግን ሙሐመድ በምን ነበር የሚታጠቡት የሚለውን ሱናን አቢ ዳውድ 67 ላይ ጲላጦስ አንዴ ይከፍትልናል። በምን አይነት ውሃ እንደሚታጠቡ ደግሞ እሱን ሙሐመድ በምን አይነት ውሃ ታጠቡ ብሎ እንዳስተማረ እንመለከታለን ማለት ነው። በዛውም የሆነ ኖት ትይዛለህ እዚህ ላይ በደንብ ሱናን አቢ ዳውድ 67 ላይ በምን አይነት ውሃ መታጠብ እንዳለባቸው ነብዩ የተናገረው አለ። ግሬዱ ሳሂህ ነው። ራሱም ታጥቦበታል፣ ተጉመጥምጦበታል። በዚህ ውሃ እውነት ትጉመጠመጣላችሁን? ትታጠባላችሁን? ሂድ ቀጥል ፒላጦስ። መልካም እሺ። ኖት እየያዝን ኖት በደንብ የያዛችሁ ራቅ አድርገው፣ በደንብ አይታይም እና ራቅ ስታደርገው ሙሉን ስክሪንሻት ማድረግ ይችላል። ኦኬ ያ ጀስት ላይክ ዳት ጎ ሄድ። አሁን አውራ። መልካም። ስለ ዌል ኦፍ ቡዳ የሚባል ጉድጓድ ውሃ ነው እየተወራ ያለው። ምናልባት ጉድጓድ ውሃው በጣም ሰፊ አይደለም፣ 6 ኪዩቢትስ ነው ኢምብሮይድስ ስፋቱ ምናምን አነስ ያለች እንደነ የሆነች አስታውሱ ማለት ያን ያክል በጣም ሰፊ አይደለም። ስሞል በጣም 6 ኪዩቢትስ ኢን ብሬድስ ብሎ ነው የሚያስቀምጠው። ያን ያክል ሰፊ ሀይቅ እንዳይመስላችሁ። እንዲህ ይላል ናሬትድ አቡ ሰይድ አልኩድሪ ይልና አይ ሄርድ the people asked the prophet of Allah water is brought for you from the well of Buddha ይሉታል። ነብዩ መሐመድ እንደዚህ ያልኩት ይልና ጠየቁት ይልና ውሃ ለአንተ መጥቶልሃል ከየት? ከዌል ኦፍ ቡዳ ከሚባለው። አሁን የዌል ኦፍ ቡዳ ነው የምናየው። እንግዲህ ንጽህናውን እንመለከታለን። it is a well in which dead dogs ይላል። እዚህ ጉድጓድ ውሃ ውስጥ ምን አለ? የሞተ ውሻ፣ menstrual clothes ሴቶች ፔሪድ ካዩ የሚያጥቡበት ልብሳቸው የሚያጥቡበት። በጣም ለየት የሚያደርገው ደግሞ excrements of people what thrown ብሎ ያስቀምጣል። የሰዎች ምንድን ነው የሞቱ ሰዎች ምናምን አይነት ነገር ወይስ ደግሞ ካካ ነው? አይ ቲንክ ካካ መሰለኝ፣ እንደዛም ይመስላል። እንደዛ ያለበት ንጹህ ውሃ ነው። እንግዲህ ይሄ ንጹህ ውሃ ለመሐመድ ነው የመጣለት። the messenger of Allah replied verily water is pure and it is not defiled by anything ብሎ መለሰ። ሉክ የሞተ ውሻ ያለበት ሴት ልጅ ፔሬዷን አይታ የሚጣለው አለ አይደል? ደም ምናምን ያለበት ምናምን ከዛ ይሄ ካካ ምናምን ያለበት የሰዎች ካካ ያለበት በሙሉ ውሃ ያለበትን የጉድጓዷ ስፋቱ ስንት ነው ብያችኋለሁ? 6 ኪዩቢትስ
ኢምብሪቲዝም እንጂ ይሄ ትልቅ ሐይቅ አይደለም፣ ጉድጓድ ውሃ ነው። ይሄ ውሃ ምን አይነት ውሃ ነው? ለነብዩ መሐመድ ኢትስ ፒውር ኤንድ ኢትስ ኖት ዲፋይልድ ባይ ኤኒቲንግ ብሎ ነው የሚያስቀምጠው። በምንም አይነት ሊበረዝ የማይችል ውሃ አይበረዝም። ዋው! ይሄ ነው መሐመድ በቃ ንጹህ ውሃ ብሎ የሚያስበው ማለት ነው። በዚህ ውሃ ራሱ መሐመድ ታጥቦበታል፣ ውዱ አድርጎበታል። ሊሰግዱ ሲሉ ይተጣጠባሉ ንጹህ ለመሆን። እንዴት ነው ንጹህ የሚሆኑት? ይሄ የሞተው ውሻ ፔሬድ ያየችበት ውሃ ነው ወይ? ዌል ኦፍ ቡዳ አስታውሱት። ለሚሾዩ ሱናን አናሳይ 327 ሉክ ይታያቸዋል። ሳሂህ ነው። ሱናን አናሳይ 327 ንጹህ ውሃ፣ ምንም የማይበረዘው ውሃ፣ ይሄ የሞተ ውሻ ምናምን ያለበት ነው። እንግዲህ በእነሱ ሴቶች ፔሬዳቸውን ያዩበት ሰዎች ካካ ያሉበት ውሃ ሎክ ናይት ውሃ ነው። መሐመድ ራሱ የሚታጠብበት ነብያቸው የሚነጻበት ነው። it was narrated from Ibn Abi Said al-Hudri that his father said ብሎ ያው ተራኪው ነው ይሰው I passed by the prophet when he was performing wudu from the well of Buddha ይላል። ይሄ ካካ የተታራበት ሴቶች እንትናቸው የጣሉበት የሞተው ውሻ ያለበትን ውሃ መሐመድ ምን አረገበት? ፐርፎርም አረገበት፣ ተጣጠበበት ለመስገድ። ንጹህ ነው ብሎ ነው እንግዲህ። ንጹህ ለመሐመድ ንጹህ ነው። የገማ ውሃ፣ ጠነባ ውሃ፣ ካካ ያለበት ውሃ የሚታጠብበት ነው። በዚህ ነው ንጽህናውን የሚጠብቀው። አይ በደሎክ said are you performing wudu from it when garbage is thrown into it ብሎ ሰውየው ይጠይቃል። እንዴት ተጣጠብበታለህ? ተነጻበታለህ? ጋርቤጅ ቆሻሻ የሚጣልበትን ውሃ እንዴት? ሰውየው ራሱ በጣም ተገርሞ ነው ባይዘ እንዴት ቆሻሻ የሚጣልበት ወንዱ ካካ የሚያሩበትን ምናምን ውሃ ትታጠብበታለህ ሲለው የማሜ መልስ ምንድነው? water is not made impure by anything ውሃ ውስጥ ምንም ነገር ብትከቱ አይቆሽሽም። this is መሐመድ እንዴት ነው ውሃ ምን ሲከተል አይቆሽሽም? በጣም ነው የሚገርመው። ስለዚህ ሌላ ጊዜ ይቺን ለጊዜው ነው፣ ሌላ ቀን ግን እንዳያችሁት ነው ወንድማችን እህታችን የመምጣት የመወያየት ምንም አይነት ችግር ስለሌለባቸው ሙስሊም ወንድሞቻችን አህመድ የሚባል ወንድማችን ጥሎ ነው የወጣው። ሲነጋገር ጥሎ ወጣ። አንተና እፎይ ተነጋገሩ ሲል ጥሎ ነው ይወጣል። ስለዚህ መነጋገር የምትፈልጉ ሬዲ እንደሆነ እፎይ በቁርአን ጉዳይም ሆነ በመጽሐፍ ቅዱስ ለመነጋገር ሙሉ በሙሉ ዝግጁ እንደሆነ ዛሬ ያያችሁበት ይመስለኛል። ያያችሁት ይመስለኛል ወንድሞቻችን። ግን ዮኒ ካየኸው ምክንያት ያቀረበው ይህ ሙስሊሙ ወንድማችን በህግ ይፈለጋል እና በህግ ይፈለጋል ካለው መካከል ውስጥ እኛም አለንበት። ለምሳሌ ከኔ ጋር ሲያወራ ነበረ። ለምን እፎይ ጋር ሲደርስ ለምን አላወራም ማለት አያውቀዋል። እፎይ በዚህ ጉዳይ ላይ በጣም እያሉ ነበር ነው በማስረጃ እንደማይታማ ስለሚያውቁት ማለት ነው። ትክክል። ስለዚህ ዝም ብሎ መውቀስ ሳይሆን እውነታን ይዛችሁ ነው። እውነታን ይዛችሁ መጣችሁ ቻሌንጅ አድርጉ። ስለዚህ ይህ ነገር እየመጣን እንቀጥላለን። እኔ አሁን የማደርገው ለእኔ ቤተሰቦች ጥያቄ ካላችሁ ጥያቄውን ምን አይነት ጥያቄ ካላችሁ ጻፉልኝ። እኔ ለወንድሞች ያደርሳለሁ፣ ለእህቴ ያደርሳለሁ። እነሱ መጣው ያብራራሉ። ስለዚህ ሰው ማወቅ አለበት። ሁሌ እየተመጣ ኦርቶዶክስ ላይ ፕሮቴስታንት ላይ በሚሰራው ነገር ላይ አሁን ደግሞ የኦርቶዶክስም የፕሮቴስታንትም ወንድምና እህቶች ንጽጽር ስራቸውን በግልጽ እየመጡ የመናገር መብት አላቸው። ይሄ ጸባ አይደለም፣ ስድብ አይደለም። በትክክል የሆነውን ነገር መናገር ምንም ሊያስፈራ የሚችልበት ምንም ነገር አይኖርም ብዬ ነው የማስበው። ስለዚህ ለዚህ ነው አሁን በትክክል ብዙ ሙስሊሞች ነገሩን የሚበላሽባቸው። በዚህ ምክንያት ነገሩ ይበላሻል። ሳያስነብቧቸው በደፈናው ብዙ ነገር ብላችሁ ነበር። እውነቱ ሲገለጽ ግን በእርግጠኝነት አብዛኛዎቹ በእስልምና ይቆያሉ ለማለት ይቸገራሉ። 72 ድንግሎች የሚታወቅ ነው። 72 ድንግል ብላችሁ ለምትጽፉት ራሳቸውን ፊት ለፊት የሚመሰክሩት ነው። እሱ አያሳስብም። እሱን ተውት፣ እነሱም ይላሉ። ስለዚህ በጣም ነው የማመሰግነው። ሌላ ጥያቄ ካላችሁ በተለይ እኔ እናወራለን፣ በውስጥ እናወራና መሆን ያለበትን በየጊዜው ማስተማር የምትፈልገው ለማምየም ለፎይም ለጰላጤዎስም ለሌሎቻችሁም ቤቱ ክፍት ነው።
ምንም ስድብ የለውም። እያያችሁ ነው። ተሳደቡ እንዳይሉ ህዝብ አለ። የተሳደበ የለም ለማለት ፈልጌ ነው። ከዚህ በላይ እኔም መቆየት አልችልም። እጅግ ያስደነገጠ መረጃዎች ናቸው። እፎይ ባየነው ነገር ንጹህ ነው። ከዚህ በኋላ ጥያቄ ልጠይቅ ዮኒ፣ አንተ መብትሽ ነው እናቱ። ኦኬ፣ አሁንም ምሳሌው በአንተ ነው የማደርገው እንዳትቀየም እና ለምሳሌ አንተ ባለቤትን ስታገባ ለ3 ቀን ነው ፈልግሻለሁ ብላ ያገባሃት ወይስ አብረሃት ልትጸን? ለ3 ቀን የሚባል ትዳር አለ እንዴ? ለ3 ቀን ነው የምፈልግሽ ብለህ ይሄን ያህል ገንዘብ ሰጥሻለሁ ብለህ አይደለም ያገባሃት አይደለ? ገንዘብ ከሰጠውማ በቃ እንትን ነው ያገባሁት የቁምልኝ ይሄ ትዳር አይደለም ማለት ምንድነው የሚባለው? ይሄ ሴተኛ አዳሪ ምናምን የሚባል ነው። ይሄንን ቁርአን ይፈቅዳል ብለህስ? ኧረ አይፈቅድም። ኦኬ፣ እዚህኛው ስልኬ ላይ አማርኛ ቁርአን ስለሌለ ጳላዲ ትችላለህ ትከፍትልኛለህ? ሱረቱ ኒሳ ቁጥር 24ን ይሄኛው ላይ ለምን እንደሆነ አላውቅም እምቢ ብሎኛል። ደስ እያለኝ ብሏል በለው። ጭራሽ በቻፓ ሆነ ጭውቴው። አኒሳ ቁጥር ስንት ነበር? ቁጥር 24 ኦኬ። አንድ ኡስታዝ ሲናገር ምን ብሎ ተናግሮ ነበረ? ሴተኛ አዳሪነትን የሚፈቅደው ክርስትና ነው ብሎ ተችቶ ነበረ። ክርስትና እና ሴተኛ አዳሪነትን የሚፈቅደው እስልምና ወይስ ክርስትና የሚለውን እንመልከት እስቲ። እሺ ኦኬ፣ እንዲህ ይላል። አይታይም ግን ለኔ ይሄንኛው ስክሪን እንትኔ ካሜራዬ ላይ ስለተሰበረ ማንበብ ይችላል። እሺ ኦኬ፣ ይታይሻል ብዬ ነበር። ኦኬ፣ ሰፋ አድርገው ማስፋት ስለምችል እንትኔ ካሜራዬ እንትኑ መስታወቱ ስለተሰበረ ብዙ አይታይም። ለምንድነው? ኦኬ፣ የሌላ ጠበብ አድርገው እንደዛ። ለሁለቱም ስልክ ገዝተን ነው ዛሬ የምንሄደው። መንቀሳቀስ የለም። ትልቁ ስራ ለእፎይም ስልክ አለኝ ግን የዚህኛው ስልክ ላይ ስላላወረድኩ ነው አለኝ። ለእፎይ ሌላ ስልክ እንገዛለን ዛሬ። የትም አንሄድም። ኦኬ፣ ስልክ ከሴቶች በደንብ ያዙልኝ። ከሴቶች በባል ጥብቆቹ እጆቻቸው በምርኮ የያዛቻቸው ሲቀሩ በእናንተ ላይ ጻፈ። ከዚያችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ። ከእነርሱም በእርሱ በመገኘት የተጠቀማችሁባቸውን ሴቶች መህሮቻቸውን ግዴታ ሲሆን ስጧቸው። ከመወሰንም በኋላ በተወደዳችሁበት ነገር በእናንተ ላይ ኃጢአት የለም፣ አላሁ አዋቂ ጥበበኛ ነው ይላል። በመገኘት ብለህ ትሸፋፍናለህ። ለምንድን ነው የምሸፋፍነው? ወገናችን በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ አለ። በምናችሁ? በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደላችሁ። ከእርሱም በእርሱ በመገናኘት በመገናኘት ማለት በግንኙነት ማለት ነው። ኦኬ፣ በኢንተርኮርስ በመገናኘት የተጠቀማችሁባቸውን ሴቶች የተጠቀማችሁባቸውን ማለት ኢንጆይ ያደረጋችሁባቸውን ማለት ነው። የተጠቀማችሁባቸውን ሴቶች ምህሮቻቸውን ግዴታ ሲሆን ስጧቸው። ምህር ማለት ኪራይ ማለት ነው። ክፍያ ተስማምታ ለ3 ቀንም ለ4 ቀንም ምናምን ማለት ነው ተስማምታ የምትገባበት ነው። ከዛ ከተጠቀመባት በኋላ ነው ይሄ የተዋለችው ምህሯም ይሰጣል። ይሄ ውሸት ነው ኖ ይሄ አይደለም ካሉ አይ ስለ ጊዜያዊ እንትን ግንኙነት አይደለም ብለው ሊሉ ይችላሉ ሙስሊም ወገኖቻችን። በላዲ ካላስቸገርኩ ያው ታውቀዋለህ ሳሂህ ሙስሊም 1406ን ከፍተህ ብታነብልን ደስ ይላል። ወይኔ በላቸው አለ ሰውየው። እስቲ ይሁን አይዞ ፎጣ ካለ በፎጣም ይቻላል። ዘብ ካሌለ ማለት ነው። የሊጡ ሲገርበኝ የፎጣ ይዘህ መጣ። ኧረ ተው ኧረ ተው። ዮኒ ማኛ ሊጥ ታሪካዊ የሆነ ለካ። እስቲ ተወኝ። ዲን ነው የከፈቱት። ይሄን ነው የምፈልገው
ኤ ነው በፎጣ 3 ቀን ያደረችው ሴት ማለት ነው። በፎጣ በቃ ፎጣም ሊዘጋን ነው ማለት ነው። ቤተሰብ መልካም ይነበባል። ኦኬ የምትይዘው ከሆነ ያዙ 1406 ኤ 1406 ኤ ከዛ በላይ ስላለ ኤ ቢ ያለ ስለሚቀጥል እየያዛችሁ ሳሂህ ሙስሊም 1406 ኤ ሎክ ሜቢ ሙሉ ሐዲሱን ለምትፈልጉ ሰዎች ያው ያዘው እንደሱ አንዴ ስክሪንሻት ላድርገው ማንበብ ስለምፈልግ። ኦኬ ቻፕተሩ በራሱ ሙታ ሜሬጅ ይላል። ጋብቻ ነው ሙታ ራሱን ችሎ ማለት ነው። ያ እሰስ ሳቢር ጃሃኒያ ሪፖርትድ እንዳደረገው ይልና ሎክ አላህስ ሜሴንጀር ፐርሚትድ ቴምፖራሪ ሜሬጅ ቴምፖራሪ ያ ጊዜያዊ ነው። እንደዛ ነገር ነው። ከከፈልክ በቃ አለ። So I and another man went out and saw a woman of Bani Amir who was like a young long necked she camel ብሎ ያስቀምጣልን። ከአንገቷ ረጅም እንደሆነች ግመል የምታምር የሆነች ወጣት ልጅ አየን ይላል። ሁለት ነው ሄደው እኔና ሌላ አንድ ጓደኛ ሌላ ሰው አለ አብሮት ሁለት ነው አንድ ሴት አዩ። we presented ourselves to her ይላል። ሁለታችንም ለእሷ ራሳችን አቀረብን ይላል። for contract temporary marriage ጊዜያዊ ምን ጋብቻ ቴምፖራሪ ነው። ሲፋቅ ቴምፖራሪ ማሬጅ ሾርት ማለት ነው። ሲፋቅ በቃ እንደዛ ነው። ያ ሁለት ነው ደግሞ ራሳችን አመጡት። whereupon she said ይላል። እሷም እንደ ልጅ what dowry would you give me አለች። ጥሎሽ ብሎ አድርገው አይደለም ምን ያክል ትከፍላለህ ነው። I said my cloak አለ። እንግዲህ እሱ ጋቢውን ሊሰጥ ነው እንግዲህ ልብሱን ሊሰጥ ነው። and my companion also said my cloak አለ። ሁለቱም እንደዛው ይሄም የሚመሰጠው ክሎክ ነው የሚለብሰው ልብሱ ነው ይሄኛውም ልብሱ ነው ጋቢ ነው እንግዲህ and the cloak of my companion was superior to my cloak ላይ ያኔ የጓደኛው ጋቢ የጀርመን ዘሬ ታሪካዊ ልብስ ነው እያለ እንግዲህ ዶክ እንደና but I was younger than him ይላል። እኔ ወጣት ነበርኩ ወርሜ አነስ ያለ ነበር። እንግዲህ ልብሱ ቢያምርም ያኛው እንደ ሹገር ከፍ ቢልም ልብሱ የሀብታም ነገር ቢሆን የዚህኛው ግን ወጣት ነበር። so when she looked at the cloak of my companion she liked it ይላል። ልብሱን ስትመለከት ጋቢውን ወደደች ያኛው ከፍ ያለው ነው ማለት በርሜ and when she cast a glance at me I looked more attractive to her ይላል። ወደ እኔም ዞር ብላ ስትመለከት እኔ በደንብ ሳብቋታል። እሷ ተስማማት እንግዲህ then she said well you and your clocks are sufficient for me አለች። ያንተ ጋቢና አንተ በቂ ናችሁ። I remained with her for 3 nights የስንት 3 ቀን ለጠለጣት 3 ቀን ያላ 3 nights and then Allah's messenger said he who has any such woman with whom he had contracted temporary marriage he should leave her off ይላል። ጋብቻ ማንኛውም ሰው ማመር ነው እንደሚለው እንደዚህ ተስማምቶ የተጋባ ከሆነ ጋብቻው ሲያልቅ ምን ማድረግ አለበት? ሌፍት ኦፍ ማድረግ አለበት፣ መተው አለበት። ምን አድርጎ አልቋላ። ስምምነታቸው አልቋል። ስምምነታቸው ለ3 ቀን ነው ስምምነቱ። ሁለት ሰዎች ናቸው የመጡት። ሁለቱም በጋቢ ነው ሊያማልሏት የፈለጉት። የዛኛው ጋቢ ያማረ ነው። ጋቢ ሆኖ ተገኘ። ያንድ ጀለስ ጋቢ ቢገረጣም ኖርማል ቢልም ያንተ መልክ ያምራል ብላ መረጠች ማለት ነው። ግን ለ3 ቀን ነው ቴምፖራሪ ማሬጅ ይባላል። ዋው ተናገረበት መሰረት ሴተኛ አዳሪነትን እንግዲህ በግልጽ ይሄ እንግዲህ ሴተኛ አዳሪነት ነው። በ3 ቀን ተገዝታ ይሄ ግልጽ የሆነ ሴተኛ አዳሪነት እንደሆነ ማንም የማይክደው ሀቅ ነውና ሙስሊም ወገኖቻችን ሴተኛ አዳሪነትን የምትቃወሙበት መስፈርት አላችሁ ወይ? እኛ መጽሐፍ ቅዱሳችን ሐዋርያው ቅዱስ ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ጀምሮ ሲናገር ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጪ ነው። ዝሙትን የሚሰራ ግን ምንድነው አለ? በራሱ ላይ በስጋው ላይ ኃጢአትን ይሰራል አለ። ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የእግዚአብሔር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ በስጋችሁ እግዚአብሔርን አክብሩ ይለናል። ስለዚህ ከዝሙት ሽሹ እያለ ነው መጽሐፍ ቅዱስ የሚለን እንጂ ሴተኛ አዳሪነትን አንድም ቦታ አልፈቀደም። በተጨማሪ ወደ ሮሜ መልእክቱ ምዕራፍ 13 ላይም ከተመለከታችሁ ቅዱስ ጳውሎስ
ቁጥር 12 ጀምሮ ሌሊቱ አልፏልና ቀኑም ቀርቧልና የጨለማውን ስራ አውጥተን የብርሃን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን አለ ጌታ ኢየሱስ ክርስቶስን ልበሱት። ኦኬ፣ ጌታ ኢየሱስ ክርስቶስን ልበሱት፣ በዝሙት አይሁን እያለ ቅዱስ ጳውሎስ እንደዚህ የሚያስተምረን ነው መጽሐፍ ቅዱሳችን። እኛ ዝሙትን አይፈቅድልንም። እንደገናም ገላትያ 5 ላይ ዝሙትን የሚሰራ የእግዚአብሔር መንግስት አይወርስም ይለናል። ከቁጥር 16 ጀምሮ ስትመለከቱ ሐዋርያው ቅዱስ ጳውሎስ መጽሐፍ ቅዱስ ይህንን ነገር በጣም አውግዞ የሚቃወመው ነገር ነው። ሙስሊም ወገኖቻችን ግን ሴተኛ አዳሪነትን የምትቃወሙበት መስፈርት የላችሁም። ለምን? መጽሐፋችሁ ይፋ አድርጎ ስለሚፈቅደው። ሺአ ሙስሊሞችን ካያችሁ ኢትዮጵያ ላይ ይሄን ይፈጽሙታል። ሺአ ሙስሊሞች ለ10 ቀን ለ3 ቀን ለ5 ቀን ብለው ሴትን ልጅ እንደዚህ በውል ያደርጋሉ። ነገር ግን የግለሰብን ኃጢአት እያመጡ ክርስትና እንዲህ ነው ብለው ሲተቹ ይሄ ሳይኮሎጂ ጨዋታ ይባላል ማለት ነው። በመጽሐፍ መሞገስ ሲከብዳችሁ የግለሰብን ኃጢአት እየቆጠራችሁ ክርስትናን የመተቸት ይሄ ሳይኮሎጂ ጨዋታ ነው የምንለው እንጂ በእምነት ደረጃ የተፈቀደ ነገር የለም። እኛ መጽሐፍ ቅዱሳችን ይሄን ነገር እጅጉን አድርጎ የሚቃወም ነው። ሴተኛ አዳሪነትን የሚፈቅድ ይሄው በግልጽ ቁርአንና ሐዲስ ነው። ይሄንን አይፈቅድም የሚል ካለ ዲፌንድ ማድረግ ይችላል የትኛውም ሙስሊም በፈለገው ቀን። መልካም። አሁን በጣም ቴንኪዩ እጅግ አድርጌ ነው የማመሰግነው። ወንድማችንን ስልክ አንድ ነው ያለው። ስለዚህ አሁን ሌላ ጊዜ ችግር የለውም። ሌላ ቦታ እንትን ስለሆንኩ ነው ስልክ አስገዛለኝ እና እናመሰግናለን። አክቹዋሊ እኔም ከ3 ሰዓት ጀምሮ ላይ ነበርኩ፣ ጥያቄ እየመለስኩ ነበረ። በዋናነት ግን ማወቅ አለባችሁ ምንድነው እሱ ሙስሊሞች የሚፎግሩት ነገር አለ እና የሚፎግሩት ነገር እንትን ነው እና ምንድነው እሱ ያለ መረጃ የምናወራው ነገር የለም። ያለ መረጃ አንዲት የምናወራት ነገር የለችም። እያንዳንዷን በመረጃ እናመጣለን። ተቂያ ይሰራሉ። ሱራ 3:28 ሱራ 5:51 እነኛ ቅዱሱ ውሸት ተብሎ ይባላል ማለት ነው። ቁጥር እስከሚበልጡ ድረስ ክርስቲያኖች ጋር አስመስለው ከክርስቲያኖች ጋር ተባብረው አብረው ለመኖር ፍቅር ይጫወታሉ እና እንደዛ አይነት ተቂያን ይሰራሉ። ከዛ በኋላ ሰዎች እንትን ሲላቸው ማደናገር ማለት ነው እንጂ ቁጥር ከበለጡ ሳይ ሙስሊም ላይ 21:67 እንደሚናገረው መንገድ ላይ እንኳን ሲያገኝ ሰላም ማለት እንኳን አይፈቀድለትም። አንተን ገፍትሮ ገደል መክተት ነው ያለበት። ሰላም እንኳን ማለት የለበትም እና በጣም ገራሚ የሆነ ሃይማኖት ነው። ቆይ እፎይ ይሰማል። ለዛሬ ይበቃናል። ሜቢ ሌላ ጊዜ እንገናኛለን። እናመሰግናለን። ቆይ ከመሄድ በፊት እዚህ የኦርቶዶክስ ተዋህዶ ወይኔ ላስገዛለት ነበር ሄደ ፓላዲዮስ ንገረው። እኔ ስልክ ለማስገዛ ነበር ሀሳቤ። ቶሎ ብለን አይ ችግር የለውም ዮኒዬ፣ በውስጥ እናደርገዋለን። ችግር የለውም። አይ ስልክማ መኖር አለ። አንድ አብረን ወንድማችን ክበርልኝ ፓላዲዮስ፣ በውስጥ እናወራለን። እጅግ አድርጌ ነው የማመሰግነው። በጣም አድርጌ ነው የማመሰግናችሁ። ዛሬ እግዚአብሔር የፈቀደው ቀን ነው። እጅግ ተምሬበታለሁ። ክበርልኝ። እንግዲህ እንደምታዩት ነው ቤተሰብ ላይ ምንም አይነት ስድብ የለም። መረጃ እየወጣን የተነጋገር በመረጃን የተናገሩት ወንድምና እህቶቻችን። ወንድማችን አህመድ ነበረ የፈለግከውን ሰው አስገባ፣ እንኳን እዚህ ቲክታክ የሚችለውን ሰው በሙሉ አስገባ ብሎ ነበር። ልክ እፎይ ሲመጣ እፎይን ሲያይ ከዚህ ሰውዬ ጋር አልነጋገርም ብሎ ፈርጥጦ ነው የወጣው እንጂ ከእህታችን ጋር ይነጋገራል። ከእህታችን ጋር ምንም ችግር አልነበረበትም። እና ሀሳብ ነው የመጣው፣ ማስረጃ ነው የመጣው። ያለውን ነገር ተናግረናል። እናንተም ደግሞ እኛ ባልነው ነገር ላይ ቪዲዮ እያሳያችሁ እንደፈለጋችሁ የመናገር መብት አላችሁ። እንደፈለጋችሁ እየነገርኳችሁ ቪዲዮ እያሳያችሁ እነሱ የሰሩት እህታችን ማሜ የሰራችውን ጳላዲዮስ የሰራውን እርግብ የምትባል እህታችን እፎይ ያሉትን ሙሉ በቪዲዮ በማስረጃ እያሳያችሁ የፈለጋችሁትን የመናገር መብት አላችሁ። ላለሁ ሰላማችሁ ይብዛ። መልካም ቀን።